የሚፈለገው ምንድነው? ልዩነት እያለ አንድ ላይ መስሎ ምን ማድረግ ነው? እግዚአብሔር በሚያውቀው ነው የምናገረው። ኦርቶዶክስን መጠብጠብ ነው። አሁን ነው እንትና ራሱ ኤፍሬም ባለ ጊዜውና ሉተራን አሁን ነው የተጣሉት። ኦፊሻል የሆነው አሁን ለዲቤት እየተጠራሩ ነው። ለዲቤት ገባ። በፊት ግን አንድ ላይ ሆኖ ካስታወሳችሁ መዝሙረ ያሬድም ልትመሰክር ትችላለህ። ልደትም እናንተ ጋር ሲመጡ አንድ መስለው ምናምን ተደባብቀው መጥተው ፖለቲካቸውን ሰርተው ነበር የሚሄዱት። አሁን ግን ክፍፍሉ አደባባይ የወጣ ሚስጥር ሆኗል። ሁሉም አውቆታል። ሁሉም ስላወቀው በሆነ ቦታ መደበቅ አይችሉም። ከየት ነህ ስትለው የሚያናድ ጥያቄ ሆኗል። ፕራውድ እንኳን አያደርግም። የትኛው ኦርቶዶክስ ነው ከየት ነህ ሲባል የሚደብረው? አንድ አምጣልኝ። ከየት ነው ኦርቶዶክስ ሲባል እኔ ኦርቶዶክስ ነኝ ምንም ከየት ነው የሚባል ጥያቄ የለውም ነው የሚል። ከሁሉም ነኝ ነው የሚል ሁሉም። እና የተገጫጨ ትምህርት የኢትዮጵያዊ ኦርቶዶክስ የተገጫጨ ግራ የገባው ትምህርት የለም። እዚህ ጋር ባለው ግን ከየት ነህ ስትለው ገና ጥያቄው ይምጣ እስቲ ቱግ ብለው ነው የሚመጡት። በተለይ መዝሙረ ያሬድን ሲያዩ፣ ልደትን ሲያዩ፣ ደምረውን ሲያዩ፣ እንደዚህ ያውቃሉ የሚባሉ ሰዎችን ሲያዩ ከንዴት ነው የሚጀምሩት እንጂ በትህትና ከማውራት እንኳን አይጀምሩም። እና እሱ ነገር ይከፋል። ለምንድን ነው በፍቅር ማስተማርን መማር እንዴት ነው የተቸገሩት? ማንም ይምጣ፣ ልደትም ይምጣ፣ መዝሙረ ያሬድ ይምጣ፣ ከንዴት ለምን ይጀምሩታል? ጉዳዩን ራሱ በስርዓት ማውራት ምንድን ነው የቸገራቸው? ዘማርያምን ሊገባኝ አልቻለም እሱ። አሁንም ያንን ነገር ብታስተካክሉልኝ ደስ ይላል። መግባት የምትፈልጉ ሰዎች ካላችሁ ደስታዬ ነው። ኑ ግቡ። በስነ ስርዓት ወንጌል የምታውቁ ገብታችሁ አስረዷቸው፣ ተነጋገሩ፣ በፍቅር አውሩ። ለመማማር ነው፣ ህዝቡ ይወቅ ነው፣ ሌላ ነገር የለም። እና እኔ ግራ የገባኝ ነገር አሁን ያ ነው። መጋረጃ ላይ ተስለዋል እየተባለ እነ ኩሩቤል ምን ሊያደርገው ነው? መጋረጃው ድንጋይ ነው። እኔ እስከማውቀው መጋረጃ ቤቴ ውስጥ አለ፣ ሁላችንም አበሻ ቤት አለ ብዬ አስባለሁ። መጋረጃ ላይ የተሳሉ ክሩቤላት ምንድን ነው የሚሆኑት? ስዕል ነው ሊሆኑ የሚችሉት፣ ሌላ ምንም ሊሆኑ አይችሉም። የተጠለፈ ስዕል ምን ሊሆኑ ይችላሉ? ስለሱ መልስ የለም። አሁን ደግሞ እኔ የከበደኝ ነገር ምንድን ነው? አሁን መጽሐፍ ቅዱስ ብቻ ነበር፣ አሁን ደግሞ አዲስ ኪዳን ብቻ ወደሚል እየተሸጋገሩ ነው። ካያችሁ መዝሙረ ያሬድ አስተውለዋል ይህን ነገር? ያው መርጠው ስለሚቀበሉ ነው። ዮኒ ትልቁ ችግር በቃ የሚመቻቸውን በምላት መጽሐፍ ቅዱስን አይቀበሉም። እንደኛ እኛ በምላት ነው የምንቀበለው፣ እነሱ ግን በምላት አይቀበሉም። መርጠው ነው። ቅድም እንዳየኸው የኪሩቤል ፊት ታቦቱ ላይ ያስቀመጠው ምን አይነት ፊት ነው ስለው ሙሴን ጠይቆ ነው ያለኝ። በምላት መረዳት መጽሐፍ ቅዱስን በምላት ማየት የሚለውን ነገር ስለማይፈልጉት መርጠው ስለሆነ ያ ነው ጥብብ እያለ እየመጣ ያለው። እና እኔም የተቸገርኩበት ነገር አሁን መጽሐፍ ቅዱስ ብቻ ተብሎ እንደገና ከመጽሐፍ ቅዱስ ደግሞ አሁን ግማሹ ተወስዷል። ብሉይ ኪዳን በቃ እንደማይፈለግ አድርገው የሚያዩበት ነገሮችን አይቻለሁ። ኧረ አስገባኝ የሚላለ። ቆይ እስኪ የፓስተር ስም የለም አባቴ ወይ ነብይ አይደለ ምን ብዬ ላስገባ? አባቴ ብትሆን ደስ ብሎኝ ያስገባሃለሁ። ወዲ ምናምን ነው የሚለው ወዲ ምናምን ብሎ ፓስተርም ሆነ ምን ይላባ እንዴት ላስገባ? የሚታወቁ አሉ ከስር የምታያቸው ደም የምታውቃቸው ፓስተር ይልናለች። ፓስተርዬ ነይ፣ በፍቅር ነው የምንወያየው። ፓስተርዬ ባይዘወይ መምህር ብሩክ እና ልደትሻ መጥተዋል። እነሱም ደግሞ መቀጠል ይችላሉ። ሰላም በላቸው ብዬ ነው እስከዛ እስኪገቡ። ኦኬ ልደትሻማ አሁን ቤቱ ሆኗል እኮ እዚህ አስለቃሽ ሆኗል እዚህ ቤት። እንዴት ናችሁ? ዮኒ፣ ደሜ፣ መዝሙሬ፣ መምህር ብሩክ ደህና አደራችሁ? ለደረ ማለት ጠዋት ልሆንላችሁ ለመሸላችሁ እንደምናመሻችሁ እዚህ ውስጥ ያላችሁ ሁላችሁንም ሰላም ብኛለሁ። እኔማ ቤተኛው እንኩኝ እኮ አሁን ያሬዱ ቀጥል አንተ። እኔማ ያው ቆየሁበት። መምህር ብሩክ ሰላም ይበሉን። ሰላም ለእናንተ ይሁን። ዮኒ ወንድሞች፣ ዲያቆን መዝሙረ ልደት ደምረው
ሁላችሁንም ሰላም ብያለሁኝ። እንዴት አላችሁ? እንዴት ከረማችሁ? እግዚአብሔር ይመስገን። ሰላም መጡ። የሚገቡ ካሉ ገብተው እንግዲህ በልደት የማለም የምብሩክም አሉ ሀሳብ ሼር ማድረግ ይችላሉ። ሆኔ ጥሩ ብስል ያለ ስክን ያለ ለህዝቡ የሚጠቅም ነገር መስጠት እንችላለን። እኔ በተለይ ከዛ በፊት ደሜ ምንድነው በብዛት እዛ ባለው ነገር ላይ በነበርኩን ነገር ላይ የምናገራቸው አሉ። ምንድነው በተለይ በስግደት ደረጃ በስዕላዊ ትምህርት ደረጃ ኢቭን የመላእክትና የቅዱሳን ምልጃ ላይ በጣም ኮስችን ያደርጋሉ እና ኮስችን ሲያደርጉ ስመልስ እስካሁን ይኸው ጌታ ኢየሱስ ምስክሬ አንድም ቀን የማቴዎስ 19ን ሊያስረዳኝ የሚችል አንድም ፕሮቴስታንት ወንድምናት አልገጠመኝም። ይፈርዳሉ የሚለው እኛ ስለምን እንከተላለን የሚለውን እናንተ ታነቡታላችሁ ታውቁታላችሁ ብዬ አስባለሁ። እና እኛስ እሺ ተከተልን የእኛ ጥቅምስ ምንድን ነው ብለው ሲጠይቁት ኢየሱስ ክርስቶስ በ12ቱ ነገዶች ላይ ትፈርዳላችሁ ነው ያለው። እና እሱን እንዴት ነው የምናደርገው ስላቸው ገና እኮ 1000 አለ ታስሮ እንትና መጡ ምናምን እያሉ መጽሐፍ ቅዱስ የሌለ ነገር ውስጥ መግባት ጀመሩ። መጽሐፍ ቅዱስ ላይ ከሌለ ከየት ነው የምታመጣው? መጽሐፍ ቅዱስ ብቻ ነው ማምነው አልከኝ። መጽሐፍ ቅዱስ ብቻ ነው ማምነው ካልከኝ ያንን ከየት አመጣኸው ነው የኔ ጥያቄ። ዌር እነሱ ሲፈልጉ የሆነ ነገር ይጨምራሉ፣ ገብተዋል። ሳይፈልጉ ደግሞ ይተውታል። በፈለጉት መንገድ መሄድ ይቻላል ወይ ነው እኔ አልገባኝም። መጽሐፍ ቅዱስ ብቻ ካልከኝ መጽሐፍ ቅዱስ ብቻ ነው ከየት ጨምረ ነው የምትነግረኝ? ከዛ እና ትንሽ እሱ ነገር ጥያቄ እያመጣብኝ የመላእክት ደግሞ ቃል በቃል እዛው እግዚአብሔር አምላክን ጠየቀው እያለ እስከ መቼ ነው ማትምራቸው ብሎ ጠየቀው እያለ ምሕረት እየጠየቀ ምልጃ አይደለም ይለኛል። የጸበሉን እንዳልኩ ደግሞ የዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 2 ብታነበው መጠመቂያ እንደነበረችና ቅዱስ መልአክ ይመጣና ባናወጠበት ጊዜ ሰዎች ካለባቸው ከማንኛውም ደዌ በሽታ ይፈወሱ ነበር ይላል። እና ብዙ ነገሮችን አምጥቼ በምጠይቅ ጊዜ ብዙዎቹ እዛ ላይ ፎከስ ስላላረጉ ሊመልሱልኝ አልቻለም። ገባ ያለው መዳን በሌላ ምናምን የምትባል 1-6-7 ጥቅሶች አሉ። ከዛ ያለፈ ወንጌል የለም። አሜን ነው ትመረቃለህ፣ ምን ትላለህ፣ ትሄዳለህ። ይሄን ያለው ታሪክ። ከዛ የተለየ አለ የምትሉን ከሆነ ኑና አሁንም አስረዱኝ እያልኩ ነው እኔ። አስረዱኝ። ከዛ የተለየ ካለ ከ6 ጥቅስ የወጣ ነገር ካለ መግቢያ በር እኔ ነኝ የሚለው አለ፣ የበጎች በር የሚለው እኔ ነኝ የሚለው አለ፣ እንዳልኳችሁ መዳን በሌላ በማንም የለም የሚለው አለ፣ በአብ ዘንድ ጠበቃ አለኝ የሚለው አለ። እነዚህን የተለመዱ ጥቅሶች ሮሜ 8:34 የመጥቀስ ነገር እንጂ ከዛ አለፈ በትልቁ የሚሰበክበት ወንጌል ምንም እያየው አይደለም። እና ጴንጤ ወንድምናቶች 1 ቁጥር ጻፉና እዚህ እስቲ ተወያዩ 1 ቁጥር ጽፋችሁ ብቃታችሁ ከ6-7 ጥቅስ ያለፈ ክርስትና ላየው እግዚአብሔር በሚያውቅ ግባናይ 6-7 ጥቅስ ከዛ ኦርቶዶክስ ትረገጣለች። ይሄ ነው ያለው። የትም ፔጅ ግባና አሁን ያሉበትን ቤት ሂድናይ 6-7 ጥቅስ አለ። ከዛ የፈረደበት የኦርቶዶክስ ነገር አለ። ምንም ሌላ የሚያመጡት ነገር የለም። እና ግራ የገባኝ ለዛ ነበረ። እና እግዚአብሔር መልካም ነው። 47 ዓመት ጥያቄን እየመለሰልኝ ስለሆነ አምላኬን አመሰግነዋለሁ። የ47 ዓመት ቀላል አይደለም። እኔ ሜሪን አስገባት፣ ኧረ በደስታ የፈለጋችሁትን ሰው አስገባላችኋለሁ። ሜሪ ማናት? ሜሪ የምትባያለች እናት ነይ። ፓስተር የለን አለሽ? ደሜ ካያት አስገባልኝ ከላከች። እሺ ሌላ የምታውቀው አለ? ደሜ አንተን የምታውቃቸው አንተ ጋር ቤተሰብ ስለነበሩ እኔ ብዙ አላውቃቸው። እማውቀው ይሄ የእነ ኤርሚያስ ጀማን ነው እንጂ ሌላ አላውቅም። ብዙ ሰው አንዳንድ ቁጥር እየጻፈ ነው ሻሎም የሚል ምናምን
ሞዴሬተር ካለ ሳባቸው። ሄለንም እያዩት ነበረ። ሁሉም የሚታወቁት ይሻላል። ገብቷል። እኔ የምፈልገው ምንድን ነው በጣም እንትን እላለሁ የሚሉ ቻሌንጅ አደርጋለሁ የሚሉትን ነው የምፈልጋቸው እንጂ ሌላውማ ለፎሎወርም የሚመጣ አለ። ሊስ መምህራኖቻቸው ቢመጡ አሪፍ ነበር። እሱ ነው የሚታወቁ እዚህ ሚዲያ ላይ 24 ሰዓት ቤተክርስቲያንን የሚያብጠለጥሉ አካላት አሉና በጣም የምናውቃቸው እነሱ ቢመጡ ጥሩ ነው። ወይ የእነሱ በጣም የቅርብ ተማሪዎች ቢመጡ ጥሩ ነው። አንዳቸውም አይመጡም። እርግጠኛ ሆኜ ስለምናገር ነው በዚህ ያንን ስለማይ ነው። እና ብትመጡና ገባ ለብቻችሁ ተናገራችሁ ለብቻችሁ እንዲያላችሁ መባል ስለማይፈልጉ ይኸው ኑና ዲስከስ አድርጉ ቤተሰብ። ካልሆነ ግን ያው የተወሰነ ደቂቃ እንትን እልና ካልሆነ ግን ያው መማር የሚያስፈልገውን እነሱ ርዕስ መርጠው ይነግሩናል። በተለይ እዚህ ጋር በስዕሉ ባለው ላይ ሞር ዲቴል በሆነ መልኩ ቢሆን እንደው ጊዜ ካለ መዝሙረ ያሬድም ልደትም መምህር ብሩክም በሱ ነገር ላይ ዲቴል በሆነ ብታደርጉት በጣም ደስ ይለኛል። ሰው አንደርስታንድ እንዲያደርገው የማያዳግም አይነት ትምህርት ቢሆን በጣም ደስ ይለኛል። አላችሁ ትገባላችሁ። መዝሙሬ ሂድበታ በቃ እኔማ ሰዋይ ነበር እስካሁን ልደትሻ በሰው በየተራ አንተና መምህር ብሩክ የሆነ ደቂቃ ውስጥ እንሄዳለን። ግን ጀምሮ ብዬ ነው ቅድም እንትንን ምንድን ነው ላፕቶፑን ከፍተህ ምናምን ስታደርግ እንደነበረው አንተም ባሮክም እንደዛ አድርጋችሁ ተራ በተራ ከዛ እኔም እንትን እላለሁ መጨረሻ በደንብ ጥያቄ ሊያስነስ የሚያስነሱ ያሬዶ ትንፋሽ ልሰብስብ እያለ ነው ሲያስለፈልፉኝ ነበር እያለ እናንተ ውሰዱና ታይማችሁን። እንደዛ መሰለኝ የተነሳው በስዕላት ላይ ተነስቷል፣ በቅዱሳን ላይ ተነስቷል፣ ወደ ቅዱሳን መጸለይ የሚለው ተነስቷል ሀሳብ። አሁን ደግሞ ዮኒ ያነሳው አለ እና አሁን ዲስከስ ያደረግነው የስግደቱ ጉዳይ አለ። ስግደቱ ለአምልኮ ነው ወይ የሚለውንም እሱንም አንሱና እና ደግሞ በተለይ ወደኋላ በጥንቷ ቤተክርስቲያን ስዕላት ራሱ ስዕላትን መሳም፣ ለስዕላት መስገድ፣ በስዕላት ፊሻ ማምራት፣ መጸለይ እንዴት ይታያል የሚለውን እሱንም እያያዛችሁ ቀጥሉና እኛም ሀሳብ እንሰጣለን። ችግር የለውም። ልደቴ ደቂቃ እየሰጠን እንትን ማለት ነው። እሺ ላፕቶፔን እስከከፍት ድረስ ምናልባት ተቀድሞ ይሆን ብሩኬ ዲያቆን ትንሽ ደቂቃ እንደ 5 ደቂቃ በደንብ እንዳሳይ። መምህር ብሩክ አሉ አለውኝ መዝሙሬ የመች ቦታ ነው ያሉት? አለውም እስኪገባ ድረስ ልደት የተወሰነ ነገር እያልኩኝ። እሺ ይስጡ። ጥሩ። እሺ ምናልባት መጀመሪያ ብዙ ጊዜ ሲገቡ ወንድሞቻችን የሚያነሱት ነገር ምንድን ነው? ከስዕላት ጋር በተገናኘ እኛ የማንለውን ከማለት ነው የሚጀምሩት፣ ወይንም እኛ የማናደርገውን ያደርጋሉ ብለው ከመክሰስ ነው የሚጀምሩት። እሱም ምንድን ነው? የመጀመሪያው እኛ በቅዱሳት ስዕላት ፊት የምናደርገውን ጸሎት የሚሆን የአክብሮት ስግደት ለተጻፈበት ሸራ ወይንም ደግሞ ለተሳለበት ቀለም ወይንም ደግሞ ለቁስ አካሉ የምናደርግ አድርገው ነው የሚከሱት ብዙ ጊዜ። ይሄ ፈጽሞ ስህተት ነው። እኛ ለቀለሙ አይደለም፣ ለተሳለበት ሸራ አይደለም፣ ወይ ለቁስ አካሉ የምናደርገው ነገር የለም ፈጽሞ። ስለዚህ በቤተ ክርስቲያናችን ቅዱሳት ስዕላት ጋር በተገናኘ ያለው አስተምሮ ምንድን ነው ካልን መሰረታዊ ነገር የመጀመሪያው ለትምህርት ነው። የመጀመሪያው ለትምህርት ምን ማለት ነው? ወደ ቅዱስ ቤተ ክርስቲያናችን ለምሳሌ አንድ ሰው ጆሮ መስማት የማይችል ሰው ቢመጣ ቤተ ክርስቲያን ሁሉንም ሰው ለማስተማር የሚያስችል የማስተማሪያ መንገድ አላት። አንዱ ሰዎች በቀላሉ አይተው የመጽሐፍ ቅዱስን የነገረ ድህነትን ትምህርት በቀላሉ መማር ይችላሉ። ወደ ቤተ መቅደሱ ሲገቡ በግርግም በቤተልሔም በከብቶች ዋሻ የተወለደውን ሕፃኑን ጌታችን መድኃኔ ዓለም ኢየሱስ ክርስቶስን ይመለከቱታል በጆሮአቸው ማንም ሰው ሳይነግራቸው።
ተመልከቱ። ስዕሉ ምንድን ነው የሚያመለክተው ካልን ባለጠጋ ሲሆን ሳለ በእርሱ ድህነት እኛን ባለጠጎች ያደርገን ዘንድ በግርግም ቤተልሔም መወለዱን አንድ መስማት የማይችል ሰው ተውትና ሌላውን በዓይኑ ብቻ አይቶ ከሦስቱ አካላት አንዱ አካል መድህን ክርስቶስ ስለሱ ሲል መወለዱን ተመልክቶ ይማራል። ጌታችን መድኃኔ ዓለም ኢየሱስ ክርስቶስ በቅድመ ዮሐንስ በማዕከለ ዮርዳኖስ መጠመቁን አንድ ሰው በቀላሉ በጆሮ ሳይሰማ በስዕል ብቻ ተመልክቶ በመጥምቁ በቅዱስ ዮሐንስ መጠመቁን መድኃኔ ዓለም ኢየሱስ ክርስቶስ ይማራል። ነገረ ስቅለቱን ብንመለከት እንደዚህ ሆኖ ጌታችን መድኃኔ ዓለም ኢየሱስ ክርስቶስ ተሰቀለ ስንል እኮ መሰቀሉን ሰው በህሊናው ሰው መሰቀሉን ነገረ ስቅለቱ ሲነገረው ጌታችን መድኃኔ ዓለም ኢየሱስ ክርስቶስ ለዓለም ሁሉ ቤዛና መድኃኒት ሊሆን መሰቀሉን ራሱን መድኃኒት አድርጎ መስጠቱን ሰው ሲሰበክ መቼም በህሊናው መሳሉ የማይቀር ነው። ያን በህሊናው የሚስለውን ስዕል ግን ሰው በጆሮ ሰምቶ በንግግር ሰምቶ መማር ባይችል እንኳ በዓይኑ ተመልክቶ መማር ይችላል። ነገረ ስቅለቱን አይቶ የጌታችን የመድኃኒታችን ኢየሱስ ክርስቶስን ቤዛና መድኃኒት ሆኖ ለዓለም መሰጠቱን ለዓለም መሰቀሉን አይቶ ይማራል። ስለዚህ ቅዱሳት መጻሕፍት የመጀመሪያው ነገራቸው ምንድን ነው ካልን ነገረ ሃይማኖት፣ ነገረ ድህነት፣ ነገረ መጽሐፍ ቅዱስ ይሰበክባቸዋል። ሰዎች በቀላሉ አይተው ይማሩባቸዋል። ይሄ የመጀመሪያው ነው። ሁለተኛው በቅዱሳት ስዕላት ፊት አክብሮት እንሰጣለን ስንል ለምሳሌ የቅዱሳን ስዕላት ከሆኑ ስዕሉ የሚወክለው ቅዱሱን ነው። ቅዱሱን ይወክላል እንጂ ራሱ ስዕሉ ቅዱስ ነው አንልም እኛ። ስዕሉ ግን ወካይ ነው። እኛ ሰዎች ነን፣ በቦታና በጊዜ በሁኔታ እንወሰናለን። ውስን ከመሆናችን የተነሳ በአጸደ ነፍስ ያሉ በዚህ ኑሯቸው ተጋድሏቸውን ጨርሰው ወደ ሰማይ የሄዱትን ቅዱሳን አሁን ካለን የቅድስና ብቃት አንጻር በዓይናችን መመልከት አንችልም። ነገር ግን ሐዋርያው ቅዱስ ጳውሎስ ምን ተናግሯል? እኒህን የሚያህሉ ምስክሮች እንደ ደመና በዙሪያችን ከበውን ካሉ። ይሄ እኮ ስዕላዊ ነው። በነገራችን ላይ ዕብራውያን ሐዋርያው ቅዱስ ጳውሎስ ሲናገር ወደ ዕብራውያን ሰዎች በጻፈው መልእክት ላይ የብሉይ ኪዳን አርበኞች የብሉይ ኪዳንን ቅዱሳን ያነሳና ቃል በቃል ላንብብላችሁ ምን እንደሚል። ራሱ በህሊና ለሚያስበው ሰው የሐዋርያው የቅዱስ ጳውሎስ ትምህርት በራሱ ስዕላዊ ትምህርት ነው። ምንድን ነው የሚለው? እንግዲህ ምዕራፍ 12 ቁጥር 1 ላይ እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን ነው የሚለው። እኒህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን ምንድነው ምስክርነታቸው ካልን በእምነት አርበኝነታቸው ለእግዚአብሔር በመታመን በዚህ ምድር የደረሰባቸውን ነገር ሁሉ ተጋድሎውን በመቀበል ምስክሮች ሆነዋል። ይሄ ምስክርነታቸው ነው ለትምህርት የምንለው። ሐዋርያው ቅዱስ ጳውሎስ እነዚህን በዙሪያችን እንደ ደመና ከበውን ያሉ የሚለው ለትምህርት፣ ለምሳሌ፣ ለአርያነት ቅዱሳን በዙሪያችን አሉ። ይሄን መጀመሪያ ማስተዋል ያስፈልጋል። ነገር ግን እነዚህን ቅዱሳን በዘመናቸው ኑረን በዓይናችን አናያቸውም። በዘመናችን ኑረን በእነሱ ዘመን በኖሩበት ዘመን ኑረን አናያቸውም። ከእነሱ ጋር ያለንን ህብረትና አንድነት ግን ቅድስት ቤተክርስቲያን እነሱን የሚወክሉ ቅዱሳት ስዕላትን በመሳል ለትምህርት እንዲሁም ደግሞ እነሱን በሚወክለው ቅዱሳት ስዕላት ፊት ቆመን ለአክብሮት እንጠቀምባቸዋለን። ይህን ነው በደንብ ማስተዋል ያስፈልገው። ስዕሉ የሚወክላቸውን ቅዱሳንን እያሰብን ለነሱ የሚገባውን ክብር ዮኒ ያለው መምህር ባሮክን አስወጣቸው። ለምን እንደሆነ አላውቅም። ስልክ ገብቶባቸው ይሆናል። ሜይ ቢ ኖ ሪሙቭ አድርጋቸው አለኝ። ሪሙቭ አድርግ ብሎ ነው ራሱን ያለ ካላደረገ እኔን ነው ሰስፔንድ የሚያደርገኝ። እና ምን ሪፖርት ያደረገ ሰው አለ? ያሳዩት ነገር የለም እኔ እስካየሁት ድረስ። ቪዲዮም አልከፈቱም፣ ምንም ቪዲዮም አልከፈቱም። በድምፅ ብቻ ነው የሚያወሩ። ኮፒ ሊንክ አድርጉ። ይሰማል። መጽሐፍ ቅዱሳዊ ባይብል የሚለው ነው። እሺ እንዴ ስበዋል
ይኸው በደስታ ያና እሳቸውን መምህርን ፎሎ አድርጌያለሁ። እስቲ ትወያያላችሁ፣ እኔ ያዳምጣለሁ። በደቂቃ ከፈለጋችሁም በደቂቃ ታደርጉታላችሁ። እስቲ መልሼ ላስገባቸው። እስቲ ይኸው በቃ አይ መልሶታል። ምን እስቲ ቼክ ላድርግ። ለ10 ደቂቃ ሪስትሪክሽን አለው። ከ10 ደቂቃ በኋላ ተመልሰው ይግቡ ነው የሚለው። ኮፒ ሊንክ ያድርጉልህ እና ኮፒ ሊንክ አድርጉ። ለምን ቃሌን በዛው እንቀበለው። ሰላም በለው። ሰላም ቃል እንዴት ነህ? ሰላም ይብዛ። ለመወያየት ነው፣ በፍቅር መወያየት ያስፈልጋል ብያ ሰላም። እሺ ሰላም ብያለሁ ሁላችሁንም። ጌታ ጸጋና ሰላም ይብዛላችሁ። ዮኒ ከቻልክ አቤላን ብታስገባው ደስ ይለኛል እና የኮንቨነሬሽን ላይ ያወራችሁ ስለሆነ እሱ ላይ እንድናወራ አስቤ ነው የገባሁት። ያ አቤላ አውቀዋለሁ ነኝ አስገባለሁ። አክቹሊ ቶፒኩ ምንድን ነበረ እየተነጋገራችሁበት የነበረው? ያሬድ መጀመሪያ ላይ ስግደት ሁሉ አምልኮ ነው የሚል ተነስቷል። እሱ ነው ሞር የተነሳ ስግደት ሁሉ አምልኮ ነው። ስግደት ሁሉ አምልኮ ነው ብዙ ታይም የወሰደብን እና ቃልዬ በዛ ማንሳት ይችላል። መቀጠል ትችላላችሁ። እሺ ያ አሁን እሱንም ማውራት እንችላለን፣ ችግር የለውም። ግን አሁን ሲወራ የነበረው ሲገባ ሲወራ የነበረ አልተወራም እኮ ገና ገና አልተወራም። በነገራችን ላይ አልጀመርም። ልደት ልጨርስ አንዴ። አቤል ይኸው አንድ ቁጥር እየጻፈልህ ነው። እሺ አባ ሪኮስትም መላክ ትችላለህ እኮ አቤል ነው የሚለው አቤል ክርስቲያን የሚለው ልደት አቤል ክርስቲያን ክሪድ የሚለው ነው። አቤል ክርስቲያን ክሪድ የሚለው ጋቸው በስዕላት ላይ ያው አሁን ልጨርስ። ስዕልም እኮ አድርጎ ነው የመጣው ወንድማችን። ያ ለዛ ነው አስገባ ያልኩ። ኤኒዌይስ ግን ሲወራ ስንገባ የነበረው አሁን ሲወራ እየገባን የነበረው አይከን ቬነሬሽን ላይ። ስለዚህ ሁለቱንም ማውራት እንችላለን፣ አይከን ቬነሬሽን ላይ እና ስግደት ላይ። ስለዚህ ሁለቱንም ርዕሶች ማውራት እንችላለን። ሁለቱንም የማውራት ፈቃደኝነቱ ካላችሁ አለን። ይሄ ሁለታችን በቃ በጣም በደስታ ሁለቱም ርዕሶች ላይ እንወያያለን። አስቀድመን ስግደት ሁሉ አምልኮ ነው ከሚለው ጋር፣ ከዛ ቀጥሎ አይኮን ቬኔሬሽን ላይ ተራ በተራ የነበሩ ቶፒኮች እነዚህ ስለሆኑ ሁለቱንም ጊዜ ያለው ሰው ከእናንተ እኛ ጊዜ አለን፣ እኔ አለው፣ መዝሙር ያሬድም አለ። የፈለጋችሁትን ሰዓት ወስደን እነዚህን ሁለቱ ቶፒኮች ላይ ወይ ደግሞ ለምን እንደዚህ አናደርግም? ዮኒ ሁለቱም እኛ የምንጠየቅበት ሁለት ርዕሶች ከሚሆኑ ቻሌንጅ የሚደረግበት አንደኛ ቻሌንጅ የምንደረግበት ርዕስ ለምን አይሆንም? ቱ ቢ ፌር ገብቷል። ስለዚህ አይኮን ቬኔሬሽንም አለ። ምንድነው አሁን እነሱ ሁለት አለ አይደለ? እናንተም ደግሞ አንተና መዝሙር ያሬድ ሁለቱ፣ እኔና መዝሙር ያሬድ ደግሞ ቶፒክ እንስጣቸው። ስለዚህ ወደና ያሬድ ተራ በተራ እንደምንጠያየቀው ሁለቱንም ተራ በተራ እንድንጠይቃቸው ለምን ቅዱሳት ሚስጥራት ላይ አናደርገውም? ጥምቀት ላይ ማለት ነው። እና የጌታ ስጋና ደም ላይ አድርገን ለሁለቱም እንጠይቃችኋለን። ጥምቀትና የጌታ እራት ላይ እኛ እናንተን እንወያያችኋለን፣ እናንተ ደግሞ እኛን። ምንድን ነበር አሁን አይኮን ቬኔሬሽን ስግደት ሁሉ አምልኮ ነው በሚለው ዙሪያ ላይ እናወራለን። ተስማማን? ስግደት ሁሉ አምልኮ ላይ ካወራን ቀጣይ ጥምቀት ላይ እናወራለን። ከዛ ቬኔሬሽኑ ላይ ካወራን በኋላ መጨረሻ ላይ ቁርባን ላይ እናወራለን። የስ ያስማማል? አንዴ ሰላም ብያቸዋለሁ። ዮኒ መዝሙር ደምረው እና ቃሌ ሰላም ብያቸዋለሁ። አይ ቲንክ ከታች ሆኜ እየሰማው በነበረበት ታይም ላይ ገብታችሁ ጠይቁ የሚል ርዕስና ሀሳብ ስታነሱ ስለነበረ ነው እንግዲህ ገብቼ ለመጠየቅ ነው የገባሁት። አሁን ደግሞ ጥያቄ
መወያየት አትችልም አቤሎ፣ መወያየት አትችልም አንተ። አንዴ ልጨርስ ልደት። አይ ለጥያቄ ብቻ ነው የመጣኸው? ዲቤት ማድረግ ትችላለህ ወይ ለማለት ነው። ሶሪ ኢንተራፕት ካረኩ። ኦኬ እኮ ለጥያቄ ብቻ ከታች እንደውም ትንሽ ሚዲያው ላይ እናውቃለን የምትሉ ሰዎች ግቡና ጠይቁን ስትል ስለነበረ አይከን ቬኔሬሽን ላይ ጥያቄ ይዤን የመጣሁትኝ። ከፈለክም ደግሞ የኦርቶዶክስ ቤተክርስቲያን ነገረ ጥምቀት ላይ መነጋገር እንችላለን። እሱ ያስኬዳል። ግን አሁን ጥያቄውን መጠየቅ እችላለሁ? አሁን እኮ ዲቤት ልናደርገው እኮ ነው። አሁን አንተ ያልተረዳኸው ነገር ምንድን ነው? ውይይት ልናደርገው ነው። ኦፊሻል የሆነ አይደለም፣ ግን ያው እዚህ ጋር ገስት ኮል በሆነ ዲቤት ልናደርገው ነው እና ዲቤቱን ስናደርገው ፌር እንዲሆን በሁለቱም በኩል ስግደት ለእግዚአብሔር ብቻ በሚለው ሀሳብ ላይ ትጠይቃለህ፣ እጠይቃለሁ፣ ውይይት ይሆናል። ቀጣይ ጥምቀት ላይ ሁለታችሁ ኮላብ አድርጋችኋል። እኔና ያሬን አሁን አንድ ቤተክርስቲያን ውስጥ ስላለን በአንዲት ቤተክርስቲያን ውስጥ ነው ያለ ነው እና አብረን ከእናንተ ጋር እንወያያለን። ሁለታችሁ እኛን ትወያዩናላችሁ፣ እኛ ደግሞ እናንተ እንወያያችኋለን ማለት ነው። በእነዚህ የተመረጡ አርዕስቶች ላይ ቅድም ስለ ውይይት አልነበረም እየተነሳ የነበረው። ሀሳብ ሲሰጥ የነበረው ጥያቄ መጠየቅ ትችላላችሁ። ካልቻልክ ሌላ ሰው አስገባ። በቃ ቃል ሀሳብ ልስጥ። እኔ አቤላ ቃል የአንድ ሀሳብ ልስጥ። ሀሳብ ስላልሰጠው ሀሳብ ልስጥ። ጥያቄ ስለተባልን ነበር የመጣሁት። ጥያቄ ልጠይቅ። አቤላ ቆይ፣ ችግር የለውም እንትን ሴትል እናደርገዋል። እሺ መዝሙር ይቀጥልና ከዛ በኋላ ሀሳብ ይኖረኛል። እሺ አቤልዬ፣ እኛ እንዲሁም ስናደርግ የነበረው ጥያቄ መታችሁ ጠይቁ አይደለም። ቱ ቢ ኦነስት የነበረው ኮንቨርሴሽን እናድርግ። እንዲሁም ተማሪ ምንድነው ምንም የማያውቁ ሳይሆኑ የሚያውቁ በደንብ ጠንቀው እምነታቸው የሚያውቁ ሰዎች መጥተው ኮንቨርሴሽን ይደረግ፣ ውይይት ይደረግ እንጂ ጥያቄና መልስም አይደለም። ኑ ግቡና ጠይቁ አይደለም የነበረው። ዲስከሽን እናድርግ፣ ቶፒክ እናንሳና በቅዱሳን ምልጃ ላይ ተነስቷል፣ ስለ ስዕላት ተነስቷል፣ ስግደቱን ለአምልኮ በእነዚህ ላይ ገብተን የሚዋይ ሰው አይደለ ዮኒ የነበረው ስንፈልግ የነበረው። ከተቻለ አስተማሪዎች ካልሆነ ደግሞ የእነሱን ተማሪዎች ቅርብ ተማሪዎች መጥተው እንዋይተዋል። የሚገባ ጠፋ። በቃ ካልመጡ እኛ ያለውን ነገር በእነዚህ በሶስቱ ቶፒኮች ዙሪያ ሀሳቦችን እናቅርብ ብለን ነው እያደረግን የነበር። የመጣችሁትም በዛ ነው እንጂ ጥያቄ ኑ ጠይቁ ተቀበሉ እያልንም አይደለም። እውነቱን ለመናገር ሰው ዲቤቱን ውይይቱን ብናደረግ አይገስ ብዙ ትርፋማ እንሆናለን ብዬ አስባለሁ። እና ዲያቆን መኩ አንድ እየጻፈልክ ነው ሆን ዲያቆን መኩ ብታስገባው ወይ ሞዴሬተር ስጠኝና አላስገባለ። ቀጥሉ። በቃ ሀሳቤ ይሄ ነው። ቃል እሺ ጥያቄውን ማስተናገድ ከቻላችሁ አንዱ አቤላ ጥያቄ ነው ካለና ጥያቄ እናስተናግዳለን፣ ጥያቄ መመለስ እንችላለን ካላችሁ ጥያቄውን ብትመልሱ ለቀጣዩ ውይይትም ዝግጁ ይሆናል ብዬ አስባለሁ። አቤል አንድ። ሁለተኛ ነገር የቤቱ ርዕስ ስንመጣ የቤቱ ርዕስ ጥምቀትና ቅዱስ ቁርባን አልነበረም። የቤቱ ርዕስ የነበረው አይከን ቬነሬሽን እና ስግደት ነው። አሁን ስታወሩ የነበረው ይሁን አንተም እዚህ ሆነ ስታወሩ የነበረው እነዚህ ላይ ነው። ጥምቀትና ቅዱስ ቁርባን ላይ እናውራ ከተባለ ችግር የለውም። አሁን ስለ ስዕልና ስለ ስግደት ፕሮቴስታንቱና ኦርቶዶክሱ ምንድነው የሚያምኑት የሚለውን ነገር ካወራን በኋላ የማን በቤተ ክርስቲያን ታሪክ ውስጥስ በመጽሐፍ ቅዱስስ ሲመዘን የማን ያልፋል የሚለውን ካወራን በኋላ ቀጥሎ አሁን ስታወሩ ባልነበረው ርዕስ ግን ደግሞ አሁን እናውራ ባላችሁበት ልደት ባቀረበው ርዕስ መወያየት እንችላለን። ነገር ግን አስቀድሞ ስታወሩ በነበረው ርዕስ ነው የሚደረገው የትኛውም ቤት ማለት ነው። ስለዚህ ስግደትና አይከን ቬነሬሽን ላይ መጀመሪያ እኛና እናንተ ምን እናምናለን፣ የማንስ ነው መጽሐፍ ቅዱሳዊ ውስጥ የማንስ ነው ታሪካዊው የሚለውን ነገር እንጨርስ። ከዛ በኋላ ወደ ሁለተኛው እንሄዳለን ማለት ነው። አቤላ ጥያቄ አለኝ ብሎ ነው የገባው። ስለዚህ ጥያቄውን ከመለሳችሁ በኋላ ወደ ውይይት የሚቀጥል ከሆነ አቤላንም እናያለን። ግን ጥያቄ ኦልሬዲ እያወራችሁበት በነበረው ርዕስ ላይ ጥያቄ ብትቀበሉ በጣም አሪፍ ነገር ነው። ይሄም አንድ ነገር ነው ብዬ አስባለሁ። ስለዚህ እነዚህ ሁለቱ ርዕሶች ላይ እናውራ። አሁን እዚህ ቻሌንጅ የማደርገው ለምሳሌ እኔ ቻሌንጅ የማደርገው ወደ እንትኑ ከመግባት በፊት እዚሁ ላይ አንዴ ልጨርስና ከዛ ትቀጥላለህ ስላስጨረስኩ ማለት ነው። እሺ ጥያቄውን ቃል ቻሌንጅ የምታደርገውን ጥያቄ እኮ ማቅረብ አትችልም አሁን። ምክንያቱም ጥያቄ እያቀረብኩ አይደለም። የምን ጥያቄ እያቀረብኩ አይደለም። ቻሌንጅ ማድረግ ልንገራችሁ ስላልክ ነው እኮ። አንዴ አስጨርሰኛ ልጨርስ። እሺ ቻሌንጅ የማደርገው ስል ጥያቄ እየጠየቅኩ አይደለም። ቻሌንጅ የማደርገው አሁን እኔ እናንተ ስታወሩ በነበረበት ርዕስ
ስለ ስግደትም ስለ ሰላት የሚያነሳችሁት ነገር ጭራሽ መጽሐፍ ቅዱሳዊም ታሪካዊም አይደለም ብዬ ቻሌንጅ ላደርግ ነው የመጣሁት። አሁን ፊት ለፊታችሁ የቆምኩት በዛ። ስለዚህ እዚህ ጉዳይ ላይ ይህን ቻሌንጅ ተቀበሉና እናውራ። ቀጥሎ ወደ ሌላው አንደርስታንድ ያላደረግከው ነገር ምንድነው መሰለ ቃሌ፣ ፌር የሆነ ነገር ነው ያስቀምጥ ነው። ስንገባ እናንተ ጠይቁ እኛ እንመልሳለን አለ። ቅድም እኮ ኤቤኔዘር የሚባል ልጅ ከብቶ ከያሬድ ጋር እየተወያየ ነበር፣ ዲስከስ እያደረገ ነበረ። እና ደግሞ በመጀመሪያ ደረጃ ስፔሲፊክ የዛሬው ቶፒካችን ይሄ ነው ብለን ሳይሆን የጀመርነው እዚህ ነገር ላይ ሞር እናውራ ተብሎ ተጀመረ። ስግደት ላይ እና የቅዱሳን ምልጃ ላይ ከዛ ስዕላት ላይ ተነሳ። እዛ ላይ ከእናንተ ቀድሞ የነበረው ሰው ተወያየ። ከዛ በመሀል ያ ሰው ሲወጣ እኛ ምን ማድረግ ጀመርን? መምህራኖቻችሁ ካሉ ወይ ተማሪዎቻችሁ ካሉ ይምጡና ይጠይቁ ሳይሆን ይምጡና ይወያዩ። ኦኬ፣ መተህ ትወያያለህ። ገብተህ መጽሐፍ ቅዱስ እየጠቀስክ እየመጣ ትወያያለህ። ጥያቄ ትጠይቃለህ። በውይይት መሃል ትጠየቃለህ። በዛ አይነት መንገድ ውይይታችንን እናደርጋለን እንጂ ጠይቀህ አትወርድም። ትጠየቃለህ። ቆይ ልጨርስ አንዴ። በዚህ መንገድ ነበር ተስማምቻለሁ ልልህ ነው። ይኸው በቃ የኮንቨርሽንና ስግደት ላይ ተስማምቻለሁ። ይኸው ያ አንዴ አልጨረስኩኝም፣ የመጨረሻ ሀሳብ ልስ። ስለዚህ እነዚህ አይከን ቬኔሬሽን እና ስግደት ለእግዚአብሔር ብቻ የሚሉት በአንድ ሳይድ የሆኑ ቶፒኮች ስለሆኑ ሁለታችንን ሊያጋራ የሚችል ምን ያስፈልጋል አልኩኝ እኔ? ርዕስ ያስፈልጋል፣ ሁለቱ እንዳልሆነ። ስለዚህ መጀመሪያ ስግደት ለእግዚአብሔር ብቻ የሚለውን ውይይት ካደረግን በኋላ ቀጣይ ደግሞ እኛ በምንመርጠው ርዕስ እንወያያለን ማለት ነው። እናንተ በፈለጋችሁት አስቀድም እንወያያለን፣ ከዛ ጥምቀት እንወያያለን፣ ከዛ በአይከን ቬኔሬሽን እንወያያለን፣ ከዛ መጨረሻ ላይ ቅዱስ ቁርባን እንወያያለን ማለት ነው። በእንደዚህ አይነት መንገድ የምናስኬደው ከሆነና የምትስማሙ ከሆነ የስግደት ለእግዚአብሔር ብቻ በሚለው ማለት ስግደት ሁሉ አምልኮ ነው ወይ ሶሪ ስግደት ሁሉ አምልኮ ነው ወይ በሚለው አርዕስት ላይ ወደ ውይይቱ እዚህ ጋር እኛ ኦልሞስት ወደ 4-5 አለን። ከኛ ውስጥ ከእናንተም ውስጥ ሁለታችሁ አላችሁ፣ ከኛም ውስጥ 2 ሰው ሆኖ ስግደት ሁሉ አምልኮ ነው ወይ በሚለው ርዕስ ላይ ደቂቃ ወስደን መወያየት እንችላለን። ቀጣዩ የሚሆነው ቶፒክ ግን ነግራችኋለሁ፣ ያ ነው የሚሆነው። ዜራ ክብርልኝ። ቀሲስ ይፍቱኝ ባርኩ። ቃልሻ በነገራችን ላይ ይቅርታ እንዴ፣ ቃልሻ የምትፈልገው ሰው ካለ ላስገባ አንዴ። እኔ ደግሞ ያልነውን ቃል በቃል እዚህ ጋ ያሉ ሰዎች ስላሉ እግዚአብሔር በሚያውቀው እንዲያውም አንዱ ገብቶ ብዙ የሚያውቀው ነገር ስላልነበረ አይ አንተ ገብተህ እንትን ከምትል ይልቅ የሚያውቁ ሰዎች ይምጡና እዚህ ይወያዩ ብለን ነው የጀመርነው። የማያውቁት ሲመጡ ነገሮችን ነጥብ ሲጣል እንደዚህ ያስደረገ መባልን ስላልፈለግኩኝ የሚያውቁ ሰዎች የሚታወቁ ሰዎች እንዲያውም ስም እየጠራው ካረሳችሁ ፓስተር ኤለን ነው ፓስተር ምናምን የምትባል አላወቅኩም ስሟን። ፓስተር ኤለን ካልተሳሳትኩ ወይም ፓስተር የሆነ አለች የሆነ አለ ሲሉኝ እሺ እነሱ እናስገባና በቃ ከእነሱ ጋር ቢወያዩ ይሻላል በሚል ነው የጀመርነው። ውይይት ከሆነ ደግሞ ሁለቱ አሁን በነበረው ርዕስ ላይ ሁለቱ ደግሞ ኦርቶዶክሶች በሚጠይቁት ርዕስ ላይ ሆኖ ብትወያዩ በፍቅር ሌላው እንዲማርበት ሌላው የእግዚአብሔርን ቃል እንዲያውቅበት ነው። አዘኝ እንደተደይ ይሄ ቢሆን ነው መልካም ብዬ የማስበው እና ሁለቱ እዚህ ጋር ባለው አሁን ቃልም የሚያስፈልግ ሰው ካለ ንገረኝና ላስገባ። ጥያቄ ብቻ ከሆነ አቤላ ኤኒታይም መዝሙረ ያሬድ ጋር ገብተህ መጠየቅ ትችላለህ። ልደትን ለብቻው ገብተህ መጠየቅ ትችላለህ። ወይም ቀሲስ ድበኩሉ ሌሎቹንም የዋድንም ሄደህ መታችሁ ዲያቆንንም መጠየቅ ትችላለህ። ግን መወያየት ከሆነ ሰው ይማርበታል። ጥያቄማ ብቻ ከሆነ ምንም ጥቅም የለውም። አንተ የምታምነው ሌላ እምነት ምንም ትርጉም የለውም። ግን ስትወያይ ሰው ይማራል። የትኛውን አናላይዝ እንደሚያደርግ ለማወቅ አይቸገርም። ለዛ ለማለት ነው። እና እንደዛ ከሆነ በጣም ጥሩ ነው። በሁለት ሆኖ ብትነጋገሩ መልካም ነው ብዬ እና ኤኒታይም ቃል ያልከኝ የነሱ ሰው መሰለኝ ቆይ ቃል ሲለኝ ነው የማስገባው። ቃል የፈለገው ዮኒ እና አንድ ሀሳብ አለኝ። ሁላችሁም ሰላም እያለ ዮኒ ቅድም ይቅርታ ስራ ላይ ነበርሁኝ እና ሁላችሁንም ሰላም እያለው እዚህ ጋር ያላችሁት መዝሙረ ያሬድ ዲያቆን ልደተ ቃል ቃሌ አቤል ዲያቆን መኳንንትና ዮሐድ ከታችም ያላችሁትን ሰላም ብያለሁኝ። ጥሩ ነው። እኔ እናንተ በምትሉት ሀሳብ እንዳለው ነው። እኔ ግን
ቃሌና አቤል አብረው ሆነው በአንድ በኩል መሟገት የሚችሉበት ምንም ነገር እኔ አይታየኝም በግሌ። ሁለቱ ጴንጤቆስጣልና ሉተራን በምን መስፈርት ነው በነገረ ድህነት ላይ ዲቤት እየተጠራሩ ያሉ? እዚህ ውስጥ እንዲያውም ስዕላትን ከተጠቀምነው ከሁላችንም አቤል ነው የተጠቀመው። እዚህ ውስጥ እንደምታየው የአቤል ፕሮፋይል ስዕል ነው እና በምን መስፈርት ነው እንደ አንድ ሆነው እዚህ ውይይት ላይ የሚቀርቡት? በፍጹም ሊሆን አይገባም፣ አይችልም። የሆነ ፖለቲካ ከሆነ ወይንም ደግሞ ቀልድ ከሆነ ማድረግ ትችላላችሁ። እኔ ይሄ ሃይማኖት እስከሆነ ድረስ እውነታ ላይ ተመስርተን ብናወራ ጥሩ ነው ብዬ አስባለሁኝ። ኦኬ፣ ይሄ ክርክር መሆን ካለበት በሉተራንና በኦርቶዶክስ መካከል ከሆነ እስማማለሁኝ። እኛ ስዕልን ስንጠቀም እንደዚህ ነው፣ እኛ እናንተ እንደዚህ ማለት ይችላሉ። ወይንም ደግሞ በጴንጤቆስጣል መካከልና በኦርቶዶክስ ከሆነ እንጂ ሁለቱ ዲቤት እየተጣራሩ ጠዋት ላይ እንደውም ዮኒ ማኛ ቤትና ቴዲ አዋሳ ቤት እያሉ ነበር ኤፍሬምና ዴቭ። እና በዚህ አይነት መንገድ እንደው ዝም ብሎ ፖለቲካ ለመሰረት ካልሆነ ዮኒ አይጥምም። እውነት ለመናገር እነዚህ አሁን ሉተራን እንደ ቅድም ያሬዶ ሲያሳይ ነበረ ስዕላትን አንዱ ጣዖት ነው እያላን ነበር እንዴ? እንትን ዜድ እኮ ጣዖት ነው አለ መጀመሪያ ላይ ቅድም ሲወያዩ እየሰማው ነበር። ጣዖት ነው የሚልና የስዕላትን ማስተማሪያ እናደርጋቸዋለን። እንዲያውም ከዚያም በተረፈ በአብያተ ክርስቲያናቶች በሚጠቀሙ ሉተራን መካከል ትራዲሽናቸው ከካቶሊክ ጋር ከሚመዘዝ ከእነሱ ጋር ሆኖ እንደዚህ ባለ ነገር ላይ ማውራት እኔ ሚኒንግለስ ነው ብዬ አስባለሁ። ግን እናንተ ሙሉ ሰው ስለሆናችሁ እኔ የግል አስተያየቴ ነው የግሌን የሰጠሁት። አይ እናደርጋለን ካላችሁ መብታችሁ የተጠበቀ ነው። ዮኒ ከልብ አመሰግናለሁኝ። ስላየሁ ደስ ብሎኛል በአካል። እሺ ዮኒ እግዚአብሔር ያላሽ ለዚህ ምላሽ መስጠት ይኖርብናል እና በእኛ በኩል እኔም አቤልንም ወክዬ ነው የማወራው በዚህ ጉዳይ ላይ። አቤል አይወክለኝም ካለ ከሱ እንሰማለን ማለት ነው። ግን አቤልን ወክዬ ነው የማወራው እና ደግሞ በጤናማነት ከኛ ጋር አብረው የሚሰሩ ሉትራኖችን ወክዬ ነው የማወራው። እኔ ሉትራን አይደለሁም፣ አቤል ሉትራን። ስለዚህ ትራዲሽናችን የተለያየ ምንም የሚያከራክር ነገር የለውም። ይሄ ደጋግመን ስናወራ የነበረ ነገር ስለሆነ ማለት ነው። አብሮ የመወያየት ጉዳይ በነገርነት በምን አብሮ የመወያየት ጉዳይ ከተባለ ግን በየትኛውም ቪው እኔና አቤላ የተለያየን ብንሆን አንዳችንን ከቤተ ክርስቲያን ውጪ ናችሁ መናፍቅ ናችሁ አንል። አንድ ቀሲስ ልጨርስ። ሁለተኛ ነገር ደግሞ ከዚህ በፊት ከሳምንት በፊት ከሙስሊሞች ጋር ልክ እንደ ቀሲስ ኦርቶዶክስ ከሆነ ወንድም ጋር አብሬ ተወያይቻለሁ። ይገርምሃል ዮኒ ብታየው ያንን ዲቤት ደግሞ በጣም የሚደንቅ ዲቤት ነበር። ስለዚህ እንኳን ከሉትራን ወንድሜ ጋር ከቤተ ክርስቲያን ውጪ ነህ ብሎ ከሚያስብ ከአንድ ጥሩ ከሆነ ግን ጥሩ አይምሮ ካለው ኦርቶዶክሳዊ ጋር እንኳን የምንወያይ ሰዎች ነን ከሙስሊሞች ጋር ማለት ነው። ስለዚህ ውይይትን ስናነሳ እንደነዚህ አይነት በጣም 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 እታች ያሉ ፖለቲካዎችን ትተናቸው ነው እኛ የምንወጣው። ምክንያቱም እግዚአብሔር እንደምናገለግል ስለምናውቅ ማለት ነው። ሰው ምንም እኔና አቤልን በዚህ ጉዳይ እንዳንወያይ የሚከለክለን ምንም ነገር የለም። እንኳን ከሱ ጋር ቀርቶ ከኦርቶዶክሳውያን ጋር ክርስትናውን ወክለን ከሙስሊሞች ጋር ተወያይተናል። በጣም ከምወደው ኦርቶዶክሳዊ ወንድም ጋር ማለት ነው። ስለዚህ በዚህ ጉዳይ ላይ ስጋት አይግባውት ቀሲስዬ፣ ምንም የሚያሳስብ ነገር የለውም እላለሁ። ቴንክ ዩ። እዚህ ላይ ቃል ጥያቄ ልጠይቅህ። ስግደት አምልኮ ነው አይደለም? ኦኬ፣ ዲቤቱ ተጀመረ። አይ ቆይ፣ ለምሳሌ አንተ የምትከራከረው ስግደት አምልኮ ነው ብለህ ነው። ስግደት ሁሉ አምልኮ ነው፣ ይቅርታ፣ ስግደት ሁሉ አምልኮ ነው ብለህ ነው እዚህ ጋር። አይ ዲቤቱ ላይ ነው የሚያዩት እሱን ቀሲስዬ። ለዚያ እኔ በምንም አይነት መንገድ ይቅርታ አድርጉልኝ፣ እናንተ መቀጠል ትችላላችሁ፣ ይበቃኛል። ሉተራን እና ጴንጤቆስጣን እኔ እንደውም እንደ ሃይማኖት እንውሰድ ከተባለ በመቅረብ ደረጃ አሁን በመቀራረብ ደረጃ ከሆነ ሉተራን ከኛ ጋር ሆኖ ነው መከራከር የሚችሉት በዚህ ጉዳይ ላይ። በስዕላት ላይ፣ በቅዱስ በጥምቀት ላይ፣ በቅዱስ ቁርባን ላይ ሉተራን ከተወያዩ ልክ እኛ ከካቶሊኮች ከኢስተርኖች ጋር አብረን በምስጢራት ዙሪያ ላይ አብረን እንደምንሰራው እዚህ ላይ አብረውን ከኛ ጋር ሊሰሩ የሚችሉት ሉተራን ናቸው። ምክንያቱም ከቤተ ክርስቲያን ውጭ አይደሉ እንዴ? ቀሲስ ለርሶ ቀሲስ አንድ እናደርጋለን ካሉ እኛ በውይይቱ መሀል ላይ በምናነሳቸው ሀሳቦች እስኪቱ ጋር አንድ እንደሚሆኑ ልናይ ስለምንችል ይሁን። ኢትስ ኦኬ። አንድ ላይ ሆነ እንወያያለን ካሉ ለእኛ እንደውም ጥሩ ነው እኮ ቀሲስ ብያለሁ። ይቀጥል። ግን የእርሱ ሀሳብ ልክ ነው። ትችላላችሁ። የእርሱ ሀሳብ ግን እኛ ግን ጥያቄ ብዙ ጥያቄ ይኖረናል። ቀጥሎሽ
የእርሱ ሀሳብ ይገባናል፣ ተረድተናል። የአቤል ድምፅ ይሰማ ግን እንዳይታፈን። አረ እኩል ነው ውይይቱ የሚሆነው። ዮሐድም መጥቷል። እንኳን ደህና መጣ ዮሐዴ። ዲያቆን መኩ ወንድሞች እንኳን ደህና መጣችሁ። ስለዚህ በመጀመሪያው አርዕስት ላይ ስግደት ለእግዚአብሔር ብቻ ነው ወይ? ይቅርታ፣ ስግደት ሁሉ አምልኮ ነው ወይ? ሶሪ፣ ይሄ ቃል በጣም ስግደት ሁሉ አምልኮ ነው ወይ? ያሬድ እንደዚህ እናድርግ። ሆን አይ ቲንክ በጣም የሰው ጊዜም ከምንበላ ከምንፈጅ፣ ኦኬ፣ ሁለት ሰው ሁለት አሉ፣ አቤልና አንድ ሰው ለመጨመር ፈልጌ ነው ለነሱ ሀሳቤን ላቅርብልህና እኔ አይ ቲንክ ጊዜ ባኬን ፎርዙ እንትን ስለሚል አቤልና ቃል እያሉ አንድ ሀሳብ ጆናታን አለ ከስር። ይቅርታ በጣም መዝሙር ጆናታንን አስገባው። እሺ ጆናታን ነው የሚለው ስሙ። አንድ ጻፍ ጆናታን ሉትራን ይላል ስሙ። አስገባው እሱ። እሺ አገኘው። እሺ ሰው ሁለት ሆነን ሰዓቱን ለመጠቀም ደቂቃ ተይዞልን ሁለት ሆነን መጀመሪያ አይኮኖግራፊ ምንድነው አንዱ ከፈለገ ስግደቱን ለአምልኮ ነው የሚለውን ቶፒክ ያንሳ። አንዱ ደግሞ ከፈለገ ደግሞ የሰላትን ከቨር ያድርግ። ከኛ መሀል ደግሞ እንደዚሁ ለዛ የሚሆነውን ነገር ዮሐድዬና ልደት መሆን ይችላሉ፣ ዮሐድዬና መኩ መሆን ይችላሉ፣ ዮሐድዬና ብቻ አንዳችን ሆነ ሁለታችን መሆን ይችላለን። ከዛ እሱን በደቂቃ እንጨርስ። እንደጨረስን ጥያቄና መልሱ ይለቅ። ከዛ ደግሞ ቀጥሎ ደግሞ በቅዱስ ሚስጥራት ዙሪያ፣ በሳክራሜንት ዙሪያ፣ በጥምቀት በቅዱስ ቁርባን ዙሪያ ደግሞ የእኛ ደግሞ ቶፒክ ስላለን በዛ ዙሪያ ደግሞ አሁንም ዲስከሽኑ ቢቀጥል ይህንን አንድ ሰዓት በማይሞላ ጊዜ ውስጥ ጥሩ ውይይት አድርገን ለህዝቡ ሰፋ ያለ ነገር አቅርበን ኮንክሉድ ብናደረግ ጥሩ ይመስለኛል። ዝም ብሎ ባኬን ፎርዙ ታይም ዌስት እያደረግን ስለሆነ እስማማለሁ። በቃ እንደዛ ይሁን። ስለዚህ እኛ መጀመሪያ የምንወያይበትን እንምረጥ። ከዛ በኋላ እነሱ የሚወያዩበትን ይምረጡ። እኛ አይኮንቨነሬሽንን መርጠናል ቀድመን። እነሱ እኛን የሚወግቱበትን ርዕስ ይምረጡ። እኛ አይኮንቨነሬሽንን መርጠናል። ሁለት ርዕስ ነው ከቨር የምታደረጉት። ቃልዬ አይኮንቨነሬሽን እና ስግደት ሁሉ አምልኮ ነው የሚለው ነው ከቨር የምታደረጉት። ሁለት ስለሆናችሁ ኢንተርቼንጅብል የተቀያየራችሁ ሀሳቡን ሼማ ትችላላችሁ። አይ እኔ የማይመሰለኝ አንድ ከኛ አንድ ከእናንተ መስሎኝ ነው እንደዛ። ሁለቱን እኛ ቀድመን በደቂቃ ከቨር ይደረግ ብዬ ነው። ጥሩ ያስማማናል፣ ችግር የለውም ያስማታል። ከዛ አንዱ ደግሞ በሁለተኛ ዙር ላይ ሁለቱንም ነው የምንወያየው ወይስ አንዱን ተወያይተን ወደ አንዱ ነው የምንሄደው? ለምሳሌ ቃልዬ ስግደት ሁሉ አምልኮ ነው የሚለውን ኤቪደንሱን አምልኮ ነው የሚለውን ኤቪደንሱን ያቅርብ። ከዛ ደግሞ ከኛ ደግሞ ስግደት ሁሉ አምልኮ እንዳልሆነ ኤቪደንስ እናቀርብ። ቀጥሎ ደግሞ ያንተ ተራ ሲደርስ ደግሞ ስዕላት ላይ ሜንሽን ታደርጋለህ። ቀጥሎ ያለው ሰው ከኛ ስዕላት ላይ ሜንሽን ያደርጋል። ሁለተኛ ዙር ሲደርሰን ደግሞ እንቀያየርና አንዱ ለአንዱ ያለውን ሀሳብ ያልተነሳም ካለ ሪፊት የሚደረገውን ያደርጋል። ከዛ ጥያቄና መልስ ይሆናል ማለት ነው። ትንሽ ትብልቅልቅ ከሚል አንዱ ርዕስ ላይ ተወያይተን ወደ አንዱ ርዕስ ብንሄድ ይሻላል ብዬ አስባለሁ። ለምሳሌ አይኮንቨነሬሽንን አንስተን ከተወያየን ነገረ ጥምቀት ላይ ደግሞ ብንወያይ፣ ከዛ በኋላ ስግደት ሁሉ አምልኮ ነው የሚለውን ብንወያይ እና ቀጥሎ ደግሞ ወደ ጌታ እራት ብንሄድ አሪፍ ነው ብዬ አስባለሁ። እንደዛ ቢሆን የተሻለ። እኔ እንደሚመቻችሁ የእኔ ሀሳብ ነው ይሄ። ዮሐድዬና ልደት ወይ ዮሐድዬና ዲያቆን መኩ ተናገሩ። እኔ ረጅም ሰዓት ዛሬ ስላወራሁ ለእናንተ ድል ልስጥ። ቃሌ ሚዩት አድርገው። ሶሪ ዮሐዴ ሀሳብ ስጥበት እስኪ። እኔ ኦልሬዲ መጀመሪያ ቶሎ ወደ ውይይቱ እንድንገባ እንትኑ ባከን ፎርሱ ከዚህ በላይ ባቀጥል ምናምን ነገር ባሉት ዮሐዴ የሆነ ነገር በል። ሰላም ብያለሁ ሁላችሁም። ቀሲስ ይፍቱኝ ባርኩኝ። ሰላም እግዚአብሔር ከእኔም ከእናንተ ጋር ይሁን። እንዴት አደራችሁ? እንዴት ዋላችሁ? አይ ቲንክ ፖይንቱ ለመያዝ እየሞከርኩኝ ነው እና መጀመሪያ ላይ ክብር ወይም ደግሞ ይሄ ስግደት ሁሉ አምልኮ ነው የሚል ሀሳብ እየተነሳ ነበረ። አሁን ደግሞ አይኮንቨነሬሽን እየተባለ ነው እና ፖይንቱ ምናልባት ልደት ሻ እናንተ ከገባችሁ ችግር የለውም ማስኬድ እንችላለን። ምንድነው ተሰጠበት ነው ቤቱ ስንወያይ የነበረው ከመጀመሪያ ጀምሮ መጀመሪያ ስግደቱ ለአምልኮ ነው የሚል ሀሳብ ነበር። ከዛ ወደ ስዕላት ሄደ ምናምን ነገር። ስለዚህ ሁለቱ ቶፒክ የነሱ ናቸው። ሰው አስቀድመን ስግደቱ ለአምልኮ ነው የሚለው ላይ መወያየት እንችላለን ከእናንተ ጋር። ከዛ እሱኛው እንዳለቀ ስዕላት ላይ እንደዛ ነው የተባለው ያሬዶ። ከዛ ወዲያው ደግሞ ወደ
አዎ በቃ እንደዛ ቢሆን አይ ቲንክ በቃ ቶሎ ወደ ውይይቱ በቃ እንደዛ እናድርገው። ስለዚህ ስግደቱ ለአምልኮ ነው በሚለው ላይ ዮሐዴ እኔና ዮሐዴ እንግባ። ያሬዶ ቀጣይ ትገባል እንደሚመቻችሁ። እኔ ድል ስላገኘሁ ግን እኔ ታይም ይዛለሁ ምን እላለሁ። እናንተ ግን ድል እንድታገኙ ፈልጌ ነው። በቃ እንትን በላ አንተ ቀጣይ ላይ ስዕል ቅዱሳት ስዕላት ላይ አንተና መኩ ትገባላችሁ። ጥሩ እንደሚመቻችሁ። ቃልዬና ቤሎ ዲያቆን ምን ትላለህ? አይኮን ቬኔሬሽን ይቅደም ነው ያልነው። ቀጣዩን እናንተ መምረጥ ትችላላችሁ። አይ ቤቱን መጀመሪያም ውይይቱ የነበረው ስግደት ለእግዚአብሔር ብቻ በሚለው ነው። አቤሎ በቃ ከዚህ በላይ አንንዛዛ። ሁለቱ ቶፒኮች በተከታታይ ይሆናሉ። ስግደት ሁሉ አምልኮ ነው። ከዛ አይኮን ቬኔሬሽን ልደት ሁሉንም መርጠ ይሆናል እንዴ? ከጌታ እራትና ከጥምቀት የፈለግከውን ቀድመህ ግን እኛ አሁን አይኮን ቬኔሬሽንን የመረጥነው መጀመሪያ ላይ ከዛ በኋላ መረጥ። እሱን የመምረጥ የኛ ኃላፊነት አይደለም። እኔም አልመረጥኩም እኮ ግን ቤቱ በራሱ ሲጀምር የነበረው ውይይት ስግደት ሁሉ አምልኮ ነው የሚል ነው የነበረው። ከዛ ወደ ስዕላት ነው ሄደው። ስለዚህ ስግደት ሁሉ አምልኮ ነው የሚለውን ትወያያለህ። ከዛ በኋላ ስዕላት ክብር ይገባቸዋል ወደሚለው ትሄዳለህ። በቃ ምንድን ነው ከዚህ በላይ ብዙ ባናሰፋውና ብንቀጥል በቃ አይሻልም? ለአንተ ሶኬ ከሆነ አይኮን ቬኔሬሽን ላይ እንጀምር እና ቀጣዩ ላይ ወደ ፈለከው እንሄዳለን። አንተ ወደ ፈለከው ለምን ቤቱን መከተል አለብን ብዬ አስባለሁ። ቤቱ ለምሳሌ ቤቱ ወደ ጌታ እራትና ጥምቀት የተነሳ ሀሳብ ራሱ የለም፣ ግን ቤቱ ላይ የሌለ ሀሳብ ነው እየተወያየን ያለ ነው። ለዛ ስለዚህ ከመጀመሪያው አንድ ይቅርታ ላይ ከመጀመሪያው ምንድነው ክብር በሚለው ዙሪያ ላይ እንወያይ። ከዛ በኋላ ከቬኔሬሽን ጋር እንቀጥል። ሶቲስ በነገራችን ላይ ኦኬ ማለት ለምንድን ነው በተከታታይ እኮ እንደውም እኮ የእናንተ ኮች ናቸው። በተከታታይ ነው እኮ የምናደርገው። እኛ ራሱ ማለት ነው ኢሶኬ ከሆነ እኮ አይኮን ቬኔሬሽን ላይ እንግባ። ኢሶኬ ስለሆነ ማኔጅ አድርገው በቃ እንወያይ። ስግደት አምልኮ ነው ወይ? ከዛ ስዕል፣ ከዛ ሳክራመንት ስግደቱ አብሮ እኮ ይነሳል እኮ ባይዘው ወይ ስግደቱ ለአምልኮ ነው የሚለው ውስጥ እኮ መቼም አይኮን ቬኔሬሽን መነሳቱ አይቀርም እኮ እና ለዛ ነበረ ሁለቱን አንድ ላይ አድርጎ ዲስከስ ማድረግ መነሳት ይችላል። ምክንያቱም ስግደቱን ለአምልኮ ነው። ስግደት ምንድን ነው? እኛ የምናቀርብበት ፖይንት አለን። እርግጠኛ ነኝ እነሱም ለስዕላት ትሰግዳላችሁ፣ ለቁሳት ትሰግዳላችሁ የሚል ነገር ሊያነሱ ይችላሉ ብዬ እጠብቃለሁ። ከቨር የሚደረግ ነው በውስጡ እና እኔ ፖዘቲቭ ማይንድ ይዘን ብንጀምረው ጥሩ ነው እና በዛ መልኩ ቢሆን ቃል ያሬዶ ምን መሰላችሁ፣ እኔ እንዳየሁት ማለት ነው ገብታችሁ ተወያዩ ስላላችሁ የሚገቡት ሰዎች የሆነ ቅድሚያ ይሰጣቸውና እነሱ የሚጠይቁት ጥያቄ ካለ በዚህኛው ለመወያየት ነው ካሉ የመጀመሪያውን ለእነሱ እንስጥና ሁለተኛውን ደግሞ እናንተ በመረጣችሁት ወይ እነ ልደት ወይ መዝሙር ያሬድ ወይ ሌላው በመረጠው ብትነጋገሩ በሚል ምክንያቱም እናንተ ስለሆነ ውይይቱን የፈለጋችሁት እነዚህ ደግሞ ውይይቱን ኦኬ በዚህ ነው የምንወያየው ካሉ የመጀመሪያ እነሱ ያሉትን ይባልና ሁለተኛውን ደግሞ ወደዛኛው ይሄድ መልካም ነው ብዬ አስባለሁ። ፌር ለመሆን ማለት ነው። በነገራችን ላይ የሆነ ቅድም እኮ ረዥም ሰዓት በስዕላት ላይ ነው የቆዩትና በጣም ረዥም ሰዓት ሰው እኔ ከ2 ሰዓት በላይ ነው የቆያችሁት። ስግደት ላይ ቢወራ ጥሩ ነው። ይሄ አምልኮ ስግደት ሁሉ አምልኮ ነው የሚለው ላይ ብታወሩ ጥሩ ነው። እንደው ከታች ላለው ለአድማጭ ራሱ አንድ ትምህርት ላይ ረዥም ሰዓት መቆየት ጥሩ አይደለም። እዚያኛው ላይ ብዙ ስለማያቆይ ማለት ነው። አይ እንደገባኝ ከሆነ እንደዚህ ከተባለ ቃል ምን ይመስላል? ችግር የለውም። አሁን እየተባለ ያለው ስለ የመጀመሪያው ስግደት ሁሉ አምልኮ ነው የሚለው እንትን ያደርግ ስግደት ሁሉ አምልኮ ነው የሚለው ይቅደምና ከዛ በኋላ ደግሞ ይሄኛው ደግሞ ስለ አይኮን ቬኔሬሽን የምናወራው ደግሞ እንትን ይደረግ ነው። ስለዚህ ስግደት ሁሉ አምልኮ ነው አይደለም። ክርስቲያኖች እንደመሆናችን እንደ ክርስቲያኖች ከመጽሐፍ ቅዱስና ከታሪክ ነው ከቤተክርስቲያን ታሪክ ነው እያጣቀስን እየሄድን ያለ ነው ማለት ነው። ስለዚህ በዛ መንገድ ልናደርግ ስለሆነ ይሁን አቤላ ይሁንና ስግደት ሁሉ አምልኮ ነው በሚለው እንጀምራለን። አይኮን ቬኔሬሽን እንቀጥላለን።
ከዛ በኋላ ጥምቀት ይጀመራል። ከዛ የጌታ እራት ይቀጥላል። እንደዛ ነው የምናደርገው። ስግደትና አይከን ቬነሬሽንን ማን ነው ከእናንተ መካከል የሚወያየው? በእኔ ደቂቃ ይዛ በትልቁ ነው ያደረኩት። ደቂቃውን ታፕታፕ እያደረጋችሁ ቤተሰብ ሰዓቱ ሲደርስ ራሳችሁ እንደዚህ ብናደርገው ኢንትሮዳክሽኑን ለሁለት ስለሆነ የምንካፈለው እንደዛ ነው የምናደርገው። አይገስ ሁለቱም ቶፒክ ላይ ሁለታችንም የምናወራው አይደለ? እንደዛ ነው ይመስለኛል ካልሳሳትኩኝ። ኤፍሬም የጌታ እራት ላይ አለ ከኔ ጋር የጌታ እራት ላይ ኤፊ ካለ ማለት ነው። ኤፊ ሰላም ብያለሁ። የጌታ እራት ላይ ኤፊ ካለ ማለት ነው። ሁለቱን ርዕስ ልደት ገብቶኛል። ያንተ የአሁኑን ኢንትሮዳክሽን ተከፋፍለን ነው የምንይዘው ነው ፖይንት። ስለዚህ አዎ ገብቶኛል። ስለዚህ እኔ ከማጋል ግባ አሁን ከጆና እና አቤል ከማጋል ግባ። ከዛ የበኋላው ላይ ከኤፊ ጋር የጥምቀቱን አንድ ሰው ይይዛል ማለት ነው። አቤላ ካንተ ጋር እንግባና የቁርባኑ ነው ኤፍሬም ያለው ቃል ጆና የሚመቸው እኮ ጥምቀትና ቁርባን ላይ አይ ዶንት ቲንክ ጥምቀት ያለ አልመሰለኝም። የጌታ እራት ላይ ነው ያለው። አይ ቁርባን ላይ እሱ የጌታ እራት ላይ ነው ያለው። ስለዚህ እሱ የጌታ እራት ላይ ከተወያየ ጥምቀት ላይ የሚወያይ አንድ ሰው እንያዝና ሁለቱን ይይዝን ከኔ ጋር የሚገባ ሌላ አንድ ሰው። አሪፍ ያ ጆና የሚመች ከሆነ ከቃሌ ጋር የመጀመሪያውን ቢገቡ አለ። ከኔ የተሻለ ነው እሱ። በስ ችግር የለም። በፈለጋችሁት ላይ አስገቡኝ። ቅዱስ ቁርባን ለምን ከተባለ ኤፊ ጋር እንትን እንላለን። ቃሌ አሪፍ። የመጀመሪያውን ጆና እና ቃሌ ግቡ። እሺ ልደትና የውሃድሻ ዲያቆን መኩ ኦልሬዲ ሴት ላደረገን እኮ ያሬዶ ፐርፌክት። እሺ በቃ ደቂቃውን ነገር እንዲቀጥሎ ደቂቃ መኩ ቀጣዩ ላይ ሳክራመንቶቹ ላይ እንትን ብለው ደቂቃ ከያሬዶ ጋር ደቂቃ እኮ የመጀመሪያውን ደቂቃ ስንት ደቂቃ እናድርገውና ለምሳሌ 10 ደቂቃ ይበዛል። 10 ደቂቃ 10 ብዙ ነው። 5 ሚኒትስ ይሁንና ኢንትሮዳክሽኑ ከዛ ሜይ ቢ በኋላ ላይ ዲቴይል ደግሞ ስትሉ ደግሞ ሜይ ቢ 7 ሚኒትስ እናድርገው። 7 ሚኒትስ አይ ቲንክ ኢዝ ጉድ እንደ ያሬዶ አይመስልም? ለሁሉም እሺ፣ ለሁሉም ሴሽን ማለት ነው። ለሁሉም ራውንድ ኦኬ። 7 ሲሆን በደንብ ሀሳባቸው መግለጽ ይችላሉ። እሺ ፐርፌክት። ማን ነው የሚጀምረው ደግሞ ቀጥሎ? እሱን ተናገሩ። በአፈርማቲቭ ስለሆነ የሚጀምረው አፈርማቲቭ ነው የሚጀምረው። ስለዚህ እናንተ ጀምሩ። ሀሳብ አስተያየት ስጡ እንጂ እየጠበቅን ነው። የሀድዬ ልደትሻ ቤቱ የሁላችንም አይደለም። ቱ ዮነስት እንደውም ለፕሮቴስታንት የሚቀርብ ቤት ከሆነ እናንተ ናችሁ መጀመር ያለባችሁ ብለን ነው ምናምን። አይ እኛማ ብንጀምር እኮ ደስ ይለናል። ግን እንትኑ የውይይቱ አፈርማቲቭ ኬዝ የእናንተ ነው። አፈርማቲቭ ኬዝ ነው ብሎ እውነት ነው ብሎ የሚያወራው ሰው ነው የሚጀምረው። በዲቤት ህግ እንደዛ ነው የሚደረገው። ስለዚህ አፈርማቲቭ ኬዙ ይሄ ነገር እውነት ነው እኔ የምቀበለው ነው ብሎ የሚጀምረው ሰው ስለሆነ የሚጀምረው እኛ ስለማንቀበለው ጀምሩት እናንተ ማድረጋችሁ የምትጀምሩት እኮ እናንተ ናችሁ። ስግደት ሁሉ አምልኮ ነው ብላችሁ እኛ አላልንም። ስግደት ሁሉ አምልኮ ነው አላልንም እኛ። እንደዛ ካለማ ምን ያደርጋል ውይይቱ እዚህ ጋር መግባታችን? ዋትስ ዘ ፖይንት ኦፍ ዘ ዲቤት? እሺ ጆና ቀጥል። ልደት አንደኛ አፈርማቲቭ ኬዙ ቃሌም እንዳለው እናንተ ጋር ነው። ለስዕል ስግደት ይገባል፣ ለቅዱሳን ስግደት ይገባል ስትሉ እኛ ደግሞ አይ እንደዛ ማድረግ አንችልም። አይ እንደዛ አይደለም ቶፒኩ። ጆ ይቅርታ፣ ለቅዱሳን ስግደት ይገባል አይገባም አይደለም ቶፒኩ። ስግደት ሁሉ አምልኮ ነው ወይ? ስግደት ሁሉ አምልኮ ነው ወይ የሚል ነው መሰለህ ያሬድ። አይከን ቬነሬሽን ላይ እኮ እንገባለን አይደል? በኋላ ላይ ነው እሱ። እዚህ ውስጥ ራሱ ስግደት ሁሉ አምልኮ ነው ያለው ማን ነው? እዚህ ጋር ራሱ እንዴ ቅድም ስግደት ሁሉ አምልኮ ነው። ታዲያ ርዕሱ ላይ ተመታለ። ለምንድን ነው አሁን እንዋይ ደቂቃ ያዝ ነው ሰው ይመረጥ ነው?
ከመጀመሪያ ጀምሮ ስለ ስግደት የምንወያየው እያልኩ ነው እያወራ ያለው። ስግደት ሁሉ አምልኮ ነው እያለ ያለው ልደት ነው። ስግደትን ግን ለከሌ ይገባል ብሎ የሚያወራ ከሆነ ወንድ ምን ሆነ መሰለህ ቃልዬ፣ እኔ ልንገርህ፣ የሆነ ሰው ገባና ስግደት ሁላ አምልኮ ነው ኢቫንጀሊካል ነኝ ብሎ ገባ። ኢቫንጀሊካል ነኝ ብሎ ሲገባ መዝሙረ ያሬድ ጥቅሶች አወጣና ስግደት ሁላ አምልኮ አይደለም ይህን ብሎ ሲያሳየው በጭራሽ ሊተማመኑ አልቻለም። አይ ከዚህ በላይ ማውራት አልችልም ብሎ ያሬዶ በሰላም ተሰነባበቱና ከዛ በኋላ ከዛ ሳይሰነባበቱ በፊት እኔ ያልኩት ኧረ በደንብ ግን ታውቃለህ ወንጌላዊ ነህ ፓስተር ነህ ምንድን ነህ ብዬ ጠየቅኩ። በደንብ አይ እኔ አንድ ኢንዲቪጁዋል ነኝ አለ። አይ እንደዚህ ከሆነ ስለሚያሰድብ ነው ክርስትና ውረድ እናንተ ሌላ ሰዎች ይምጡና በዛ ጉዳይ ላይ ተወያዩ ነው። ስግደት ሁሉ አምልኮ አይደለም ነው ልደትም የሚለው መዝሙረ ያሬድም ሌሎቹም የሚሉት ማለት ነው። ስግደት ሁሉ አምልኮ ነው ብሎ የመጣው አንዱ ኢቫንጀሊካል የተባለ ወንድም ነው የመጣው። ስግደት ሁሉ አምልኮ ነው ብሎ ነው የመጣው። ይህም ብቻ ሳይሆን ዜድም እንደዛ ነው ያለ። ዜድም ስግደት ሁሉ አምልኮ ነው ያለ። አሁን ቃልዬ እያልክ ያለው ስግደት ሁሉ አምልኮ አይደለም ብለን የምታምነው? ምክንያቱም የመጀመሪያው ዲቤት እኮ አለቀ ማለት ነው። ስለዚህ እንትን እናስይዘው አንወያይ። ስለዚህ ይህንን እንትን እናስይዘው፣ መጀመሪያ እሱ መስመር እናስይዘው። ስግደት ሁሉ አምልኮ ነው ብሎ አንድ ኢቫንጀሊካል ሲናገር የሚናገረው አብርሃም ለእንትና ልጆች ሰገደ የሚለውን አብርሃም እንትናን አመለከ ማለት ነው ብሎ እየተረጎመ አይደለም። ስለዚህ መጽሐፍ ቅዱሳዊውን የስግደት ትርጉም ከሆነ እየተወራ ያለው መጽሐፍ ቅዱስ ላይ እነንትና ሰገዱ፣ ለምን እነንትና ሰገዱ፣ ለምን አትግባ ማለት አትግባ፣ እነንትና ሰገዱ ለምን የሚሉ ጥያቄዎች እየተነሱ ጥያቄና መልስ ነው የሚለው። እኛ ደግሞ እዚህ ጋር ልናወራ የመጣ ነው እንደ ክርስቲያኖች ስግደት ለማን ነው ልንሰጥ የሚገባው እዚህ ጋር ልናወራ የምንመጣው እንጂ መጽሐፍ ቅዱስ ውስጥ ያሉትን አብርሃም ለእነንትና ሰገደ ምናምን የሚለውን ሁሉ አምልኮ ነው አይደለም እያልን ልንመረምር አይደለም። ሁላችንም ስለምንተማመን አብርሃም የሰገደው ለአምልኮ እንዳልሆነ ሁላችንም ስለምንተማመን ማለት ነው። ስለዚህ ልደታ አንዴ ልጨርስ፣ ሀሳቡን ይጨርስና ሀሳቡን ይጨርስ ልደታ አንዴ። እሺ፣ ስለዚህ እንደ ክርስቲያን ሊሰግድ የሚገባው ለማን ነው ጥያቄው። ስለዚህ እንደ ክርስቲያን ስትሰግድ አንተ ስግደት አምልኮ ሊሆን የሚችልበት ፕሮባቢሊቲ ግን አለው ውይይታችን የሚሆነው ማለት ነው። አይ እኔ የምሰግደው ስግደት በሙሉ ለእንትናም ስሰግድ ለከሌም ስሰግድ አምልኮ አይደለም ብሎ የሚመጣው ሰው ግን የእሱን ስግደት ኢንአፈርማቲቭ ዲፌንድ እያደረገ ነው የሚመጣው ነው ፖይንቱ። የውይይቱ ፖይንት ምናልባት ግልጽ ካልሆነ የእኔ የምሰግደው ስግደት ሁሉ አምልኮ ነው ብላችሁ እንዳትወስዱት። እኔ ይሄን የምሰግደው እንደዚህ ነው እንዲመሰግደው እንደዚህ ነው ብሎ ዲፌንድ የሚያደርገው ነው አፈርማቲቭ የሚባለው ሁልጊዜ ማለት ነው። ስለዚህ እዚህ ጋር ልወያይ ቆምኩት እንደ ክርስቲያን ለማን ነው የሚሰገደው ለሚለው ጥያቄ ብቻ ምላሽ ልሰጥ ነው እዚህ ጋር ምን ወያየው ማለት ነው። ስለዚህ ከዛ አንፃር ነው አፈርማቲቭ ነው እያልኩኝ ያለሁት። አይ ችግር የለውም አንተ ጀምር ምናምን የሚል ሰው ካለና የማትጀምሩ ከሆነ ውይይቱን እኛ አንጀምርም የምትሉ ከሆነ ግን ንገሩን፣ ችግር የለውም። አፈርማቲቭ ሆናችሁም አልሆናችሁም እኛ መቀጠል እንችላለን። አክቹዋሊ ቶፒኩ ክሊር አውት ሳይደረግ በየትኛውም መድረክ ላይ ምንም አይነት ውይይት አይጀመርም። አሁን ለምሳሌ ፎር ኤግዛምፕል እንግዲህ እንዳልኩት ከጠዋት ጀምሮ ስናወራበት የነበረው የእናንተ ሰዎች ከእናንተው ሳይድ የመጡ ሰዎች ፕሮቴስታንት በሚል ጥላ ስር እንያዘው እና ስግደት ሁሉ አምልኮ ነው ብለው ነው የሚያምኑት። አንተ ስግደት ሁሉ አምልኮ ነው ብለህ ማታምን ከሆነ ኤፍሬም ሪፕለስ ሊያደርግ ይችላል። አይገስ ፋምና ሚስቴክን ኤፍሬም ስግደት ሁሉ አምልኮ ነው ብሎ የሚያምን ይመስለኛል። አሁን ሀሳቡን ካልቀየራም ሶሪ እሱ ሪፕለስ ሊያደርግ ይችላል እዚህ ሀሳብ ላይ አንተ እንደዛ ስለማታምን። እኔን አትጥራኝ። እኔ ተመድብ ያለው የጌታ ቁርባን ላይ ጨርስ። አንተ ስግደት ሁሉ አምልኮ ነው ብለህ ታምናለህ ብዬ ነው። ቁርባን ላይ እየጠበቅኩ ነው ተራ እስኪደርስ ድረስ። ሪፕለስ ሊያደርጉ ይችላል። ሪፕለስ ታደርጋችሁ ትችላለህ ብዬ ነው። ዮሐድ ሀሳብ ስጠበቅ ሪፕሌስ አያደርገኝም። እንደውም እገባለሁ፣ ችግር የለውም እንግባ። ኦኬ፣ ስለዚህ ተስማማ። ስግደት ሁሉ አምልኮ ነው ብለህ ማለት ነው። ችግር የለውም እንግባ። እንደ ክርስቲያን ስለሆነ የምናወራው ተስማማ ወይስ አልተስማማም? ኮንፈርም አድርገው። ስግደት ሁሉ አምልኮ ነው ወይ ብለን የምታምነው እምነትን ንገረን። ዊ ኖ ዩ በጣም ዲቴል ምን ያህል ሽፍት እንደምታደርግ በውይይቶች ላይ። ስለዚህ ፐርሰናሊ እንዳትጀምረኝ፣ የመጀመሪያ ማስጠንቀቂያ እሱ ነው። ሁለተኛው ግን ይሄኛው እንለፈውና ለምን አይከን ቬነሬሽን ላይ አሁን ምክንያቱም ክሊር ማድረግ አንችልም። ይሄኛውን ድረስ ማለት
አቤላ አሁን እኮ ስግደት ሁሉ አሁን ማለት ነው እንወያይ ተብሎ መጥቶ አንዴ መጀመሪያ አይ ቲንክ እኔም እንደሰማሁት ቆይ አቤላ አንዴ ከመጀመሪያ ሀሳቤን ልጨርስና ትገባለህ። መሀል ላይ እኮ ነው የገባው እኮ ይሄንን እንተው እኮ ብለህ ጨረስክ። አሁን እኛ ሀሳቡ ላይ እንስጥበት አሁን ሲባል ስለነበረ ይሄንን ተውና ሌላ ርዕስ እንጀምር እያልክ ነው። ቆይ አንዴ ከመጀመሪያ ጀምሮ ሰው ሌላ ርዕስ አይደለም ሲጀመር ይዋሃድ አልነበርክም ቅድም። ለዛ አንተ አልገባም የጀመርንበት ፖይንት። አሁን እኮ ሲወራ የምትሰማ ከሆነ እዚህ ቁጭ ብላ አቤላ እየተባለ የነበረው እነዚህ ዶም እየገቡ ስግደት ሁሉ አምልኮ ነው እያሉ ሲከራከሩ ነበረ። ይሄ ብቻ አይደለም ባይዘው እኔ የዮኒ ማኛ ቤት እዚህ ገብቼ ባይዘው በዚህ ጉዳይ ተወያይተውኛል። እነ አማንሻለው ምናምን ሆነው ማለት እዚህ ቤት ስግደት ሁሉ አምልኮ ነው ብለው ማለት ሶ በዛ ርዕስ ውይይቱ ይደረግ ተብሎ ርዕስ ተይዞ ያው ደቂቃ ሴት እየተደረገ ነው ማን ይጀምር የሚለውን ኮንፈርም እያደረግን ስለነበረ ማለት ነው። ቃሌ ስግደት ሁሉ አምልኮ ነው ብለህ የምታምን ወይም ደግሞ እሺ እንቀጥል ስላልክ ማለት ነው ስግደት ሁሉ አምልኮ ነው ብላችሁ ነው ለመወያየት የምንቀጥለው? በዛ ርዕስ ነው የምንቀጥለው? እንደ ክርስቲያኖች ስለምናወራ ይሄኛውን ክሊር እናድርግ። ለክርስቲያኖች ስግደት ሁሉ አምልኮ ነው ወይስ አይደለም ነው ውይይታችን የሚሆነው ማለት ነው አይደል? እሱን ክሊር አድርጉልኝ። ከዛ በኋላ እንቀጥላለን እኮ። ለክርስቲያኖች ስግደት ሁሉ አምልኮ ነው ብለህ ነው የምታምነው? ኦፍ ኮርስ። ስለዚህ ስግደት ሁሉ አምልኮ ነው በሚል በመጽሐፍ ቅዱስ ይኸው ኦፍ ኮርስ ብሏል። አቤላም አንተም እንደዛ ታምናለህ ማለት ነው? ስግደት ሁሉ አምልኮ ነው ብለህ ነው የምታምነው? ውይይቱን ቀጥል። ለክርስቲያኖች አንዴ ቃሌ አቤልም ኮንፌርም ያደርግና የማያምን ከሆነ የሚተካው ሰው እንድንፈልግ ማለት ነው። አቤልም ስግደት ሁሉ ወይት አንዴ ይዋድ ኮንፈርምም ለማድረግም አንዴ ላውራ። ጆና አለ ይሰማል? ጆና አሉ ከቃሌ ጋር ተሰምቻለሁ። ምንም እንትን የለውም። ወደ ውይይቱ መግባት ይችላሉ። አቤላ እሺ ኦኬ። ስለዚህ ዮናታን ነው የሚቀጥለው። ዮናታን እና ቃልዬ መሰሉኝ። በቃ ስግደት ሁሉ አምልኮ ነው በሚለው የሚገቡት ማለት ነው። ስግደት ሁሉ አምልኮ ነው። እሺ ቀጥሎ። ግን ኳሊፊኬሽን አስቀምጦላችኋል። ቃሉ ሰምታችሁታል። አዘ ክርስቲያን ስግደት ሁሉ ለአምልኮ ነው ብለን ነው እኮ ክርስቲያን የሚቀበለው መጽሐፍ ቅዱስ ነው አይደል? ማለት ከቁርአን እያላችሁ አይደለም፣ በመጽሐፍ ቅዱስ ነው የምንወያየው፣ በመጽሐፍ ቅዱስና በአባቶች። ስለዚህ ክርስቲያን ስትሉ በመጽሐፍ ቅዱስ ማለት ነው። ስንሄድበት እንደ ክርስቲያን ስንል እዛው ላይ እናስቀምጣለን። ቀጥሉ። አይደለም ግን ማለት ብዬ አስባለሁ። ኤግዛክትሊ ላይ መግለጽ አለብን ምናምን ሳይሆን ህዝቡ አሁን ተሰብስበው 5000 ሰው አለ። 5000 ሰው ፊት ለፊት እምነታችሁን ግለጹ መጀመሪያ። አሁን ምን ላይ ነው የምንሞግታችሁ ማለት እንደ ክርስቲያን እንደዚህ ስትሉት ኤግዛክትሊ ይሄንን ነው የምናምነው ብላችሁ አስቀምጡልን። ከዛ በኋላ አይ አይደለም ብለን እንሞግታችሁ። የሆነ የተሸፋፈነ ስር ላይ እንዴት እንሞግታችኋለን? ሶ ዩ ሃቭ ቱ አንዴ ልናገር። እስካሁን አላወራውማ። ሚዩት አድርገው። ስግደት የሚገባው ለእግዚአብሔር ነው። ሶሊዶ ግሎሪያ ግልጥ ያለ አስተምሮ አለን እኛ አዘ ፕሮቴስታንት ማለት ነው። ስለዚህ ምንም የተሸፋፈነ ነገር የለም። ማንም በፕሮቴስታንት ሳይድ ውስጥ ሆኖ ሉትራንም ሆነ ፔንቴኮስታል ሆነ ሌላም ዲኖሚኔሽን ውስጥ ለቅዱሳን ኦር ደግሞ ለአይከን የሚሰግድ የለም። አንድ እንትን አለን እኛ መርህ አለን እንደምታውቁት፣ አንድ አግዚዮም አለ በሉትራን ሶሊዲዮ ግሎሪያ ብለን እንነሳለን። ስለዚህ ክብር ለእግዚአብሔር ይገባዋል ብለን እስከተነሳን ድረስ የተገለጠ ትምህርት እስካለን ድረስ እዛ ላይ መሞገት ከቻላችሁ ሞግቱን። ይኸው ዲቤቱ ላይ የተረዳው ነገር ወይ ዮኒም ሌሎች በጣም ብዙ ጊዜ ከነዚህ ወንድሞቻችን ጋር ስንወያይ የምንቸገረው ቶፒክ ሚሳውት ይደረጋል። መጀመሪያ ልናወራ የምንመጣበትና ከዛ ልናወራ የምንገባበት ነገር የተለያየ ይሆናል። እኛ አሁን ርዕሳችን ክብር ለእግዚአብሔር ብቻ በሚል አይደለም። ከእናንተ ከአምስቱ ሶላ ላይ ክብር ለእግዚአብሔር ብቻ በሚለው ሀሳብ ላይ አይደለም እዚህ ጋር ልናወራችሁ የመጣ ነው። መርሳት የሌለባችሁ እኛ እናንተም የመጣችሁት ስግደት ላይ ነው ሲወራ የመጣችሁት እና ያም ደግሞ ስግደት ሁሉ አምልኮ ነው ወይንስ አይደለም በሚል
ርዕስ ሲወራ ነው ቃሌም ሆነ አቤልም ሆነ አንተም አንድ ጆ የገባችሁት። እኛ የምናወራው ክብር ለእግዚአብሔር ብቻ ይገባል፣ ስለዚህ ለቅዱሳን ክብር አይገባም፣ ለቅዱሳን ስግደት አይገባም ብላችሁ ሞግቱን ብለን ልንወያይ አይደለም እዚህ ቦታ ላይ የመጣ ነው። ስፔሲፊክሊ ሚስ እንዳይደረግ አሁን የምማወራው ነገር ስፔሲፊክሊ ስግደት ሁሉ አምልኮ ነው ወይስ አይደለም? ዳትሴት ነው ብለህ ትገባለህ። እኛ አይደለም ብለን ነው የምንገባው። ነው ብለህ አልገባም ካልክ ቶፒኩን ትተዋለህ። ልክ አቤል በዚህ ርዕስ ላይ ያለው ወያይም እንዳለ ካልሆነ ግን ራሳችሁን የመጣችሁት በስግደት እናወራለን ብላችሁ ሲወራ ሰምታችኋል። አንተ ካልሰማ ሌሎቹ ሰምተዋል። ስለዚህ ስግደት ሁሉ አምልኮ ነው በሚል አጭርና ግልጽ በቃ ሰውንም አናድክመው። እዚህ ጋር በጣም አንዴ በቃ አቤል አንዴ ሌላ ነገር እያወራ እኔን ሚስ አድርገህ አታልፍም። እኔ ያላልኩትን ወይኔ አቤል አንዴ ሚስ አድርግ ፕሊዝ። እኮ ሚስ አድርገህ አትለፍ። ሚስ ያደረግከውን እኔ ሪኮሬክት ራስህ የተናገርከውን እኮ ነው የተናገርኩት። አንድ ጊዜ አልወያይም አይደለም ያልኩት። ጎበዝ ስላልሆነ አልወያይም ብለሃል። ተረጋጋ እንጂ ምን ሆነሃል? አንዴ ሚዩት አድርገው። አንዴ ሀሳቤን ልጨርስ እኮ። ሚስ ያደረግከኝን ሪኮሬክት ላድርግ። ለምንድን ነው ሚስ አድርገህ ተመታለህ? በኋላ ሪኮሬክት ታደርገኛለህ። ሀሳቤን ልጨርስ። ሚስ ስትደረግ ያለውን ነገር ሚስ አድርገው ነው ያለፈ ያለው። ለዛ ደግሞ ይሄ ቲክቶክ ታወራለህ። ደቂቃ ሰጥሃለሁ፣ ሪኮሬክት ታደርገዋለህ፣ ታስተካክላለህ። አቤሎ እንደዛ ይሻላል። አሁን እዚህ ጋር ኦልሞስት ወደ 6000 ሰው እየደረሰን ያለ የማንንም ጊዜ አናባክን። ለመወያየት ከመጣችሁ እዚህ ጋር ያላችሁት ሉትራንም ሆናችሁ ፔኔኮስታል፣ ስለዚህ ስግደት ሁሉ አምልኮ ነው በሚል ርዕስ ትወያያላችሁ ወይንስ አትወያዩም? ሳታሽሞነሙኑት ብላክ ኤንድ ዋይት ስትሬት ፎርዋርድ ነገሩን በቃ ስግደት ሁሉ አምልኮ ነው በሚለው ትወያያላችሁ ወይንስ አትወያዩ? እንወያያለን ወይ አንወያይም በሉን። ከዛ ወደ ቀጣዩ እንሄዳለን። የማንንም ጊዜ ማባከን አይጠበቅብንም። ታንክ ዩ። እሺ አቤላ ትቀጥላለህ ወይስ ልቀጥል? ቀጥልና ቀጥላለሁ። እሺ ባይ ዘ ዌይ አሁን በዚህ ሰዓት ማለት ነው አሁን በዚህ በምትሰሙት ደቂቃ 5.7 ኬ አለ እዚህ ተመልካች ማለት ነው። በዚህ በምትሰሙበት ሰዓት እዚህ ያለ ሰዎች ፕሮቴስታንቶቹ ለውይይቱ ዝግጁ ሆነን ቆመን እየጠበቅናቸው ነው። እየጠበቅናቸው ያለ ነው ደግሞ ምንድነው እንደ ክርስቲያን ስለሆነ የምታወራው አይሁዳዊም አይደለህም ምንም አይደለህም ምንም እንደ ክርስቲያን ስለሆነ የምታወራው ልደተ ቃል ስግደት አምልኮ ነው፣ ስግደት ሁሉ አምልኮ ነው ስትል እንደ ክርስቲያን ለክርስቲያን ስግደት ሁሉ አምልኮ ነው ወይ ተብሎ ነው የሚገባው። እንደ ክርስቲያን ስለሆነ እያወራን ያለ ነው ማለት ነው። ስለዚህ በዚህ ጉዳይ የምትስማማ ከሆነ ለክርስቲያን ስግደት ሁሉ አምልኮ ነው ወይ በሚለው የምትስማማ ከሆነ ጥሩ። አይ ለክርስቲያን የሚለውን አልፈልግም የምትል ከሆነ እሺ ለምን እንዲሆን ነው የፈለግከው ብለን ደግሞ እንጠይቃለን። እዚህ ጋር እያወራን ያለ ነው ለክርስቲያን ስግደት ሁሉ አምልኮ ነው ወይ በመጽሐፍ ቅዱስ በታሪክ ምናምን እሱን ያው የምንገባበት ነው ዲቤቱ ላይ እናየው። ነገር ግን ለክርስቲያን ስግደት ሁሉ አምልኮ ነው ወይ? ስለዚህ አቤላም እዚህ ጋር እንትን እያደረገ ያለው አምቢጊቲው ተፈጥሮ ያለው አቤላም ጉዳዩን ክሊር እያደረጋችሁ አይደለም። ስግደት ሁሉ አምልኮ ነው በሚለው ብቻ ነው እያላችሁ ያላችሁት። ነገር ግን ለክርስቲያን እያወራን ስለሆነ ለክርስቲያን ስግደት ሁሉ አምልኮ ነው ወይ? ይሄንን ርዕስ ይዛችሁ ትገባላችሁ ወይ? እዚህ ጋር ነው ውይይታችን፣ ጥያቄያችን ያለው የአቤላም ጥያቄ ነው እዚህ ጋር ነው። ይኸው ተዘጋጅተን እየጠበቅናችሁ ነው። መግባት አንድ ነገር በጣም ግልጽ ላድርግልህ። ፐርሰናል አታክ አይደለም። አንተ ወደ ክርስትና ውይይት ከመምጣት በፊት እኛ እዚህ መድረክ ላይ በጣም ብዙ ጊዜ ተወያይተናል እና ውይይት ስለዚህ የትኛውም የምታነሱት ሀሳብ ለእኛ ግልጽ ነው። እንደ ክርስቲያን ማለት ምን ማለት ነው? ልናወራ የመጣ ነው ሐዲስ ኪዳንና ብሉይ ኪዳን እየጠቀስን የቤተክርስቲያን አባቶችን እየጠቀስን ለማውራት ነው። ከብሉይ ኪዳንም ከሐዲስ ኪዳንም እያነሳን ስለ ስግደት የተነሱ ቶፒኮችን እያንዳንዳቸውን እያነሳን ልናስጨንቃችሁን የመጣ ነው። እነዛ ሁሉ ስግደቶች አምልኮ ናቸው ወይስ አይደሉም እያለን እንጂ እንደ ክርስቲያን እያልክ የሆነ አጥር እየሰጠኸው እንድንወያይ አይደል የመጣ ነው። ስናወራም የነበረው ከቅድም ጀምሮ ያንተም ሰዎች እዚህ መድረክ ላይ ቁጭ ብለው ሲያወሩ የነበሩት እንደ ክርስቲያን፣ እንደ ሙስሊም፣ እንደ አይሁድ፣ እንደ ኤቲስት እያሉ ሳይሆን ኦርቶዶክስ እንደ ኦርቶዶክስነቱ፣ ፕሮቴስታንት እንደ ፕሮቴስታንት ሆኖ ሐዲስ ኪዳንንና ብሉይ ኪዳንን እየጠቀሰ ነው ሲወያይ የነበረው። ስለዚህ ፍሬም መስጠት፣ በጣም ማጥበብ፣ ወደ ነገር ውስጥ መክተት፣ በኋላ እንዲህ ብያለሁ ምናምን መባባል ውስጥ ከምትገባ እና ላይክ እኛ አልወያይም እያልን አንተ ደግሞ ደቂቃውን እየጠበቅ ለመወያየት ከምታስመስለው ቁጭ ብለን እየጠበቅን ነው። ስግደት ሁሉ አምልኮ ነው በሚለው መጽሐፍ ቅዱስን ሙሉ መሰረት አድርገን ብሉይ ኪዳንንም ሐዲስ ኪዳንንም የቤተ ክርስቲያንም አባቶችን ይዘን ልንሞግታችሁ እየጠበቅን ነው ያላችሁ ያለው በቃ
ወደ ሜዳው ትገባላችሁ ወይንስ አትገቡም? ስለዚህ ስግደት ለክርስቲያን ምንድን ነው በሚለው ልደት አትወያይም ማለት ነው። ቴንክ ዩ። እሺ ቃሌ አይ ቲንክ ልደት ፖይንቱን ያገኘው አይመስለኝም። ምክንያቱም ይሄ ዶክትሪናል የሆነ ኢሹ ነው እኛ የምንወያየው። አሁን ስግደት ብለህ ስታነሳ ይወስደናል ወደ ክብር ለእግዚአብሔር ብቻ። እኛን ዶክትሪን አሶሉተራን መናገር የምችለው ይሄንን እችን ፖይንቷን ብቻ ይዤ የሆነች ወርድ አይደለችም ብዬ መወያየት አልችልም። ኦኬ፣ ምክንያቱም ስግደት ለእግዚአብሔር ብቻ ክብር ለእግዚአብሔር ብቻ የሚለው ይህንኑ ሀሳብ የያዘ ነው። አሁን አንተ የምታወራውን ሀሳብ ማለት ነው። ስለዚህ እዛ ሀሳብ ውስጥ ስፔሲፊክ አርግተን ሶላ ዲያግሎሪያ ላይ መነጋገር ከቻልን ይሶኬ። ግን አንዲት ወርድ ይዘ አምልኮ ስግደት ሁሉ አምልኮ ነው የምትል ወርድ ይዘ ምን ልታነሳ እንደምትችል ነው ከመጀመሪያው ማለት ነው። ምን ልታነሳ 7-8 ጥያቄ ጻፍከውን ጥያቄ አውቀዋለሁ። ሰው ዶክትሪናሊ መነጋገር የምትችል ከሆነ ሶላ ዲያግሎሪያ ላይ መነጋገር የምትችል ከሆነ ይኸው እንነጋገር። ምክንያቱም ያ ይሄንንም ስለያዘ ማለት ነው። መነጋገር አንችልም ካላችሁ መቀጠል እንችላለን። በቃ እኔ አንደኛ እሺ ዮሐዴ ያፍነናል። ግን እኔ አንድ ደቂቃ ስጡኝና እንዴ ልናገር። በጣም የሚገርመው ነገር እስካሁን ልክ ደቂቃውን እስክንይዝ ድረስ ስግደት ለክርስቲያን የሚል ነገር ከቃሌማ አንደበት አልወጣም፣ ከማናችሁም አልወጣም። ልክ ደቂቃው ሊጀመር ውይይቱ ሊጀመር ሲል አቤላ ሀሳብን አቀረብክ፣ ከዛ የሆነ ነገር አላችሁ፣ ወደ ስፔሲፊክ ነገር ውስጥ ገባችሁ። ኦኬ፣ በመጽሐፍ ቅዱስ ስግደት ሁሉ አምልኮ ነው ወይስ አይደለም ነው ርዕሳችን። አንተ የፈለግከውን ነገር አንሳ፣ ክብር ለእግዚአብሔር ብቻ ብለን ማንሳ፣ ምንም አንሳ። የእኛ ቶፒክ ግን መጽሐፍ ቅዱስ እንደያዘ ሰው በመጽሐፍ ቅዱስ ስግደት ሁሉ አምልኮ ነው ወይ፣ በእግዚአብሔር ቃል ስግደት ሁሉ አምልኮ ነው ወይ፣ እርሳችን ይሄ ነው። ከዛ በኋላ ከብሉይ ኪዳኑም ከአዲስ ኪዳኑም ከአባቶች ትምህርትም እያመጣን እኛ እንሞግታቸዋለን። ኦኬ፣ ምክንያቱም በመጽሐፍ ቅዱስ ስግደት ሁሉ አምልኮ ነው ወይ፣ ይሄ ነው የኛ ሀሳብ። የዋድያ ሀሳብ ስጥና ወደ ውይይቱ ብንገባ። አይ ይሄ ርዕስ ይቅርብን ከተባለ ደግሞ የሰውንም እድሜ ባንፈጅ። እኔ ጋር በጣም ሌሊት እየሆነ ነው። ቶሎ እንትን ብለን አዎ እኔ አይ ዶንት ኖ የሆነ በጣም ስፔሲፊኬሽን ሲበዛ የሆነ ለማምለጥ የተፈለገ ነገር ያለ ይመስላል። በቃ ከመጀመሪያ ጀምሮ ሲወያዩበት የነበረው ኮንሴፕት ወይም ደግሞ ሀሳብ በቃ ስግደት ሁሉ አምልኮ ነው ወይ የሚል ሀሳብ ነው። ከዛ በክርስቲያኖች መነጽር ማለት ለምሳሌ በክርስቲያኖች አይን ወይም ደግሞ ለክርስቲያኖች ስትል ለምሳሌ ቃሌ በመጽሐፍ ቅዱስ ማለት ነው ወይስ አይደለም? በመጽሐፍ ቅዱስ ማለት ነው ወይስ አይደለም? እቺን ምናልባት አሪፍ ጥያቄ ዮሐድ፣ ቴንክ ዩ ሶ ማች። አሪፍ ጥያቄ። ያው ብዙውን ጊዜ ስታፍድ የሆኑ ርዕሶች ናቸው ለማምለጥ ለማምለጥ የሚመቹት እና ስታፍድ አታርጉት። ለማምለጥ የሚመቸው እሱ ስለሆነ ስታፍድ አታርጉት። ስፔሲፊክ ርዕስ ምን ጊዜም ቢሆን የተለመደና በጣም የሚፈለግ ነገር ነው። በመጀመሪያ እሷ የጠየቁን መልስልኝ። ሁለተኛው ግን በዛው ስለተሳሳትክ ላስተካክል ብዬ ነው የጠየቀኝ ነው። እኔ እኮ እችን ሀሳብ መልስልኝና ከዛ እንደዛ እያልክ ከሆነ ከዛ እኔ ማወራውን ሚስ አንደርስታንድ እንዳላረገ ነው ሀሳብን በዛ ቀጥል ማለት ነው። ገባኝ። እሺ ያ መጀመሪያ እችን ስለተሳሳትክ ላስተካክል ብዬ ነው። ወደ ጥያቄ ስመጣ ለክርስቲያን ስል በምንድን ነው ስንል መጽሐፍ ቅዱስ ውስጥ የተጻፈውን ነገር በሙሉ የምንመለከተው እኛ በክርስቲያናዊ መነጽር ነው አይደለ? ለዚህ ነው የይሁዳውያኑን ሰንበት አከባበር እዚህ ጋር እኛ መተን እንትን ማናደርገው እንደ ማንኛውም ክርስቲያን ግሎባል እዚህ ጋር መተን ቅዳሜን ምናምን ማንለው በክርስቲያናዊ መነጽር መጽሐፉን ስለምንመለከተው። በክርስቲያናዊ መነጽር መጽሐፉን መመልከት አንድ ነገር ነው። ክርስቲያናዊ የሆነውን ቪው ይዞ ግን መምጣት ያስፈልጋል ነው ፖይንት። ስለዚህ ለክርስትና እንደ ክርስቲያን ስግደት ሁሉ ምንድን ነው የሚለውን ጥያቄ ይዘን እንገባለን። ከመጽሐፍ ቅዱስ የፈለጋችሁትን አንሱ፣ የፈለግነው እናነሳለን። እሱ ላይ አይደለም ሊሚቴሽኑ ራሱ። ግን መጨረሻ ላይ ማረፊያችን ክርስትና ይሄን እንዴት ያየዋል አለቀ። ስለዚህ በዚህ ጉዳይ ላይ ነው እንወያያልኩ ያሉት። በጣም ስፔሲፊክ፣ በጣም አሪፍ ነገር ነው። ለማምለጥ የሚመቸው ስታፍድ ሲሆን አሁን ተመልከቱ። አሁን ምንድን ነው በብሉይ ኪዳን የተጻፉ እውነቶች እንዳሉ ያምናሉ እነዚህ ሰዎች። አሁን በብሉይ ኪዳን የተጻፉ እውነቶች እንዳሉ ኮንፌስ እያደረጉ ነው። ባይ ዲፎልት አንዳንድ ነገሮች ዝም ብለህ ትመሰክራለህ እና እነሱን እንዴት ብለን እናምልጥ የሚለውን በቃ ክራይቴሪያ እያበጀን ነው። ወይም ደግሞ ማምለጫ ቦይ ስጡን እያሉ ነው። ገብቷችኋል? ምን እያለ ነው? ኦኬ
አሁን እንዲህ የሚል አለ። ስለዚህ እሱን እንዴት ብለን እናብራራዋለን? አየህ፣ በብሉይ ኪዳን የተጻፉትን አብራርተን ወይም ደግሞ እንዴት አሽሞንሙነን ለማምለጥ ይመቸናል። ክራይቴሪያ በክርስቲያን መነጽር የሚል ሽፋን ካላደረግን በስተቀር መጽሐፍ ቅዱስ ላይ የተጻፈውን እውነት ለመቀበል ይከብደናል ነው። ስለዚህ በመጽሐፍ ቅዱስ አይደለም እያልክ ነው ማለት። ውይይቱ መጽሐፍ ቅዱሳዊ እንዲሆን ሳይሆን አንተ የሆነ ክራይቴሪያ ወይም በክርስትና መነጽር በክርስትና እይታ በሚል ሽፋን ውስጥ እንዴት አድርገን መሸፈን እንችላለን የሚል ሀሳብ ነው እያነሳችሁት ያላችሁ። ስለዚህ በአጭሩ ከእናንተ ክብር ለእግዚአብሔር ብቻ አይሚን ስግደት ሁሉ አምልኮ ነው የሚለውን ሀሳብ ለመወያየት የሚችል ካለ ቅድም ሲገቡ እንደነበሩ ማለት ነው። ስግደት ሁሉ አምልኮ ነው የሚለው ባይዘወይ ለምንድን ነው አርቲኩሌት አድርገን ይህን ኮንሴፕት እያነሳን ያለ ነው? ቀጥሎ ለሚነሱ ሀሳቦች ሁሉ ራሳቸው ስለሚመልሱት ነው ባይዘወይ። ለዛ ነው የሆነ መደበቂያ ርዕሶችን እየፈለጉ ያሉት። ክብር ወይም ደግሞ ስግደት ሁሉ አምልኮ ነው የሚል ሀሳብ ካልያዙ በስተቀር ቀጥለው የሚያነሷቸው አርጊመንቶች ሁሉ በሚገባ ስለሚመለሱ ነው ማለት። ይሄ ሶላ ዲዮ ግሎሪያ ኮንሴፕቱ ራሱ የተለያየ እይታዎች ወይም ደግሞ አነሳሱ ራሱ ሌላ ኮንሴፕት ስላለው እሱ አሁን ማንሳቱ ተገቢ አይደለም አቤላ ማለት ነው። ክብር ለእግዚአብሔር ብቻ የሚለው ኮንሴፕት ከምን አነሳሱ የሆነ ክብር የሚገባው ወይ ስግደት የሚገባው ለእግዚአብሔር ብቻ ነው ከሚል ኮንሴፕት ስላልሆነ እሱ ራሱ የቻለ ርዕስ ነው። እሱ ወደ ጎን እንተውና ስግደት ሁሉ አምልኮ ነው ብላችሁ በመጽሐፍ ቅዱስ ትወያያላችሁ ወይስ አትወያዩ? ሾርት እና ክሊር የሆነ ቴንክ ዩ። አንዴ ይችልበልና ጆናይ ዝም አስብለናል አውቃለሁ። ከዛ ቀጥላለሁ። ተመልከቱ እንግዲህ 5800 ሰው ተመልከቱ። ክርስትናን ኮምፕሊትሊ የሆነ የነሱን ትምህርት ለማቆም ብቻ ክርስትና የሚለውን ሐሳብ ኢግኖር ለማድረግ እየሞከሩ ነው። ክርስትና የሚለውን ሐሳብ ኢግኖር ካደረገ አንድ ሰው ኖ ሞር ክርስቲያን በነገራችን ላይ። ስለዚህ ክርስትና የምትለዋን ሐሳብ ኢግኖር አድርገው መሄድ እየፈለጉ ነው። ምክንያት ሲባል በዛ ውስጥ ሸፍነው ሊያሳልፉ ያለው ትምህርት አለ። ከዚህ በፊት ሳደርግ እንደነበረው እንደተለመደው ማለት ነው። ከዛ ሽፋን ውስጥ ራሱ ጎትቶ መውጣት በጣም ቀላል ነው። የመጨረሻ ቀላል ነው። ኦልሬዲ በተግባር አሳይተናል ከዚህ በፊት። ጉዳያችን እሱ አይደለም። ጉዳያችን ሲጀመር ተሸፍኖ ማለፍ ቢሆን እንደ ክርስቲያን አንልም። እንደ ክርስቲያን ብሎ የምን ተሸፍኖ ማለት ነው? ሲጀመር ራሱ እንደ ክርስቲያን ከተባለ ጥርት ይበል እስቲ ክርስቲያን መሆንን አሳየኝ አንተ በትምህርት ውስጥ እያልኩ ነው ያለሁት፣ እያልከኝ ነው ያለው በቀላሉ ማለት ነው። ስለዚህ እንደ ክርስቲያን ነው እንትን የምታደርገኝ አፕሮች የምታደርገኝ። አይ ከተባለና አይ እንደ ክርስቲያን ሳይሆን እንደው ሸፋፍነን የሆነ በሰፊው የሆነ ጭንቅንቅ ባለ ርዕስ ውስጥ ሸፋፍነን የሆነ ትምህርቴን አሳልፋለሁ አይነት ሀሳብ ከሆነ እሱም አያዋጣም። እናየዋለን፣ ውይይቱ ስንገባ እናየዋለን። እንደ ክርስቲያን የሚለው ሪጀክት ተደርጓል። ለምን ሲባል እንደ ክርስቲያን የሚለው ብዙ ነገር ያጋልጣል። ስለዚህ ሪጀክት ተደርጓል። ይሄ የመጀመሪያው ነገር ነው። አሁን ውይይት ውስጥ ስንገባ ደግሞ ትመለከቱታላችሁ ቀጣዩን ነገር ማለት ነው። ለእኔ ግን ስግደት ለአምልኮ ነው፣ ስግደት ሁሉ አምልኮ ነው ስል እንደ ክርስቲያን አስቤ ነው ስግደት ሁሉ አምልኮ ነው የምለው እንጂ እንደ አይሁድም አስቤ አይደለም፣ እንደ ፍቅር ሲዝምም አስቤ አይደለም፣ እንደምንም አስቤ አይደለም። እንደ ክርስቲያን አስቤ ነው ስግደት ሁሉ አምልኮ ነው የምለው። ምክንያት ሲባል ክርስቲያን ለእግዚአብሔር ብቻ የሚሰግድ ስለሆነ ከዚህ የተነሳ ነው ይሄንን ውይይት እንደ ክርስቲያን እንበለው ብዬ ኳሊፊኬሽን እያስቀመጥኩ ያለሁት ማለት ነው። ግን ይሄኛውን ነገር አንፈልገውም እያሉ ነው። እንደ ክርስቲያን ሊባል አይገባም እያሉ ነው። እንደምን ልትሞግቱን እንደሆነ ስንገባ ውይይት ውስጥ እናያለን። በእኔ በኩል ግን ይሄን የመጀመሪያውን ስቴፕ ተመልከቱት። ውይይቱ አይቀርም፣ በጭራሽ አይቀርም። የመጀመሪያው ስቴፕ እንደ ክርስቲያን የሚለው ኢግኖር ካልተደረገ እየተባለ ነው። እኔ ግን አሁንም እንደ ክርስቲያን የሚለውን የፈለገ ኢግኖር ቢደረግ በዚህ ርዕስ ግን አሁንም እገባለሁ። በመጽሐፍ ቅዱስ ነው ያላችሁታ። አሁንም እገባለሁ፣ ግን እንደ ክርስቲያን የሚለውን መነጽር ይዤ ነው የምገባው። ከአሁኑ ነው የምነግራችሁ። ይሄንን እናንተ በፈለጋችሁት መንገድ ሞግቱት። ቆይ እዴ አልጨረስኩም። እናንተ አልጨረስኩም። አንደኛ ነው ያልጨረስኩም፣ ሁለተኛ ያልተናገረ ሰው አለ ካንተ በፊት ነው። ስለዚህ አንተ አውርተማ ደግሞ ሌላ ሰው አያወራም። ክርስቲያኖች ነው የምናወራው። ችግር የለውም። ከዛ በኋላ ይሰጣል። ችግር የለውም። እሺ። ስለዚህ እንደ ክርስቲያን አንበለው፣ በመጽሐፍ ቅዱስ ስግደት ሁሉ አምልኮ ነው ወይ እንበለው የሚል ሐሳብ ነው የተገባው። መጨረሻ ላይ ግን እንደ ክርስቲያን ስለሆነ የምናወራው ለእኔ ለክርስቲያኑ የምታመጡት ጥቅስ ይታወቃል፣ የምታመጡት ነገር ይታወቃል። ለእኔ ለክርስቲያኑ እነዚህ ምን ማለት ናቸው የሚለውን ነገር ግን ራሴ ስቴት አድርጋለሁ። ስለዚህ እናንተ የምትፈልጉትን ሐሳብ ይዛችሁ መጽሐፍ ቅዱስን ይዛችሁ ግቡ፣ እኔም መጽሐፍ ቅዱስን ይዤ ይገባል። በዚህ መንገድ እናደርገዋለን። እንግባ፣ ችግር የለውም። ቃልዬ ከጨረስክ ሀሳብ እንስጥና ከዛ ጆናታን እንትን ይባል። አሁን ትንሽ ውሸት ስለተነገረው ውሸቱን ላጥራ። እንደ ክርስቲያን አንፈልግም ያለ ማንም የለም። እኔ አንዳንዴ ኦነስት ብትሆኑ ጥሩ ነው።
ሚዩት አግልኝ ቃል እያንደ ኦነስት ብትሆኑ ጥሩ ነው። ምክንያቱም ማቹርድ ነን፣ የሚያዳምጠን ሰው አለ። እንደ ክርስቲያን አንቀብ ማንም ያን የለም። እንዲሁም የሚገርመው ነገር እንደ ክርስቲያንማ መጽሐፍን በምላት እንደሚረዳ ሰው ነው እየጠየቅናቸው ያለን። ምን ብለን? በመጽሐፍ ቅዱስ እያለን፣ እንደ መጽሐፍ ቅዱስ እያለን። ክርስቲያን ማለት ብሉይና ሐዲስን አስማምቶ የሚረዳ ብሉይና ሐዲስን እያስማማ የሚያስተያይ፣ የሚመዝን፣ የሚመረምር መጽሐፍ ቅዱስን በምላት የሚቀበል ነው። ስለዚህ ሁሉ ነገራችንን በምላት ነው የምንረዳው። እኛ በቁንጽል የሚመቸንን ፓርት ወስደን የማይመቸን እየጣልን ቡፌ ስላልሆነ ማለት ነው። እንዲሁም እንደ ክርስቲያን ምን አልናችሁ እናንተን? እንደ መጽሐፍ ቅዱስ የክርስቲያኖች ስለሆነ ለእኛ የተሰጠ ስለሆነ ምን አለን? እንደ ክርስቲያን በመጽሐፍ ቅዱስ እንደ መጽሐፍ ቅዱስ ስግደት ሁሉ አምልኮ ነው ወይስ አይደለም? እንደ መጽሐፍ ቅዱስ እንዴት ይታያል? እንደ እግዚአብሔር ቃል እንዴት ይታያል? መጽሐፍ ቅዱስን እንመርምር፣ እንፈትሽ። ብሉይን ከሐዲስ እንፈትሽ። ከዛ ደግሞ በአባቶች ትምህርት እንፈትሽ። አባቶች እንዴት ተረዱት? እንዴት ነበር ህይወታቸው? ብሉይንም ሐዲሱንም አባቶች ስለሚጠቅሱ ማለት ነው። ስለዚህ እነዚህን አድርገን ለሰው የሚጠቅመውን ነገር እንስጥ እያልን ነው። እንደ ክርስቲያን አንፈልግም አሉ የሚለው ነገር በጣም ትልቅ ውሸት ነው። ኦነስት ሆነን ሀሳቦች ብንሰጥ ጥሩ ነው ብዬ አስባለሁ። ጆናታን ሀሳቡን ይስጥና ይህን ያልኩበት ምክንያት እንደ ክርስቲያን ሲባል ሁላችሁም ሪጀክት እያደረጋችሁ ስለሆነ ይሄ ሰው ይቀጥልና ጆና ካለ በኋላ ግን ወደ ውይይቱ ቀጥታ ብንገባ ጥሩ ነው። ብዙ ውይይቱ ራሱ ጆና ይቀጥል። አሁን አንተ ማወቅ ያለብህ ውይይቱን እጅግ በጣም እያንዛዛ ያለው ፐርሰናሊ አንተ ነህ። ጆን ሀሳብ ስጥና እኔም ሀሳብ አለኝ። ልደት የጆናታን ይቅደምና ከሱ ቀጥሎ እናገራለሁ። የመጨረሻ ጆናታን፣ ከዛ ልደት፣ ከዛም ጨርሰናል በዚህ ርዕስ ላይ። እሺ ጆናታን ቀጥል። እሺ ቃሌ ችግር የለም። ብሉይ ኪዳን ላይ የሚጠቃቀሱትን ነገሮች እናውቃቸዋለን። ኢቨን እኛ ብሉይ ኪዳንን አንቀበልም አላለም። ከታችም እንደዛ እየተጻፈ ስላየሁ ነው። ብሉይ ኪዳንም አዲስ ኪዳንም እንቀበላለን፣ ምንም ጥያቄ የለውም። ታውቃላችሁ። ግን ያንን ፕሪስክሪፕቲቭ ቴክስት አድርገው የሚያሳዩ ከሆነ ችግር የለም። ያንንም ተሰገደ ምናምን የሚለውን ነገር ማለት ነው። ስለዚህ መወያየት እንችላለን። ፍሬምወርካችንን አስቀምጠናል። አዘ ክርስቲያን ስግደት፣ ክብር ለማን እንደሚሰጥ እናውቃለን። እና ደግሞ ሶሊ ግሎሪያ ዲዮ ግሎሪያ ላይ ከምን አንጻርም እንደተባለ ቼክ ብታደርጉ ጥሩ ነው። የተሳሳተ ነገር ቅድም ሲባል ስለነበር ማለት ነው። ለማንኛውም ወደ ውይይቱ ብንገባ ጥሩ ነው። ጆ ሀሳብን ከጨረስክ ዮኒ አንዴ እንድትሰማኝ ይፈልጋለሁ። ሞር ሆስት እሱም ስለሆነ ለሌሎቹም ለክርስቲያኖች በተለይ በእኛ ሳይድ ያሉ ክርስቲያኖች እንዲረዱት ፈልገው ነገር እስካሁን ድረስ እያጨቃጨቀን ያለው ርዕሰ ጉዳይ መጀመሪያ ይዘነው በመጣነው ርዕሰ ጉዳይ ወገኖቻችን ትንሽ ሪፎርም ስላደረጉት ነው። ቶፒኩን እንግዲህ እንዳያችሁት ከመጀመሪያ ጀምሮ የነበረው ውይይት ስግደት ሁሉ አምልኮ ነው ወይ አምልኮ ነው ብለው ነበረ ሲገቡ የነበሩ ጴንጤዎች ከኛ ጋር ሲወያዩ የነበሩት። አዎ የትኛውም ስግደት አምልኮ ነው ብለው አፌርም አድርገው ገብተው ነበረ ሲወያዩ የነበሩት። አሁን ግን ከኛ ጋር ሊወያዩ የመጡት አካላት ስግደት ሁሉ አምልኮ ነው ብለው ስለማያምኑ ለሰዎች ክሊር እንዲሆን ስለፈልግ ስግደት ሁሉ አምልኮ ነው የሚለውን ስለማያምኑ ሰው ምን ማድረግ አለባቸው? ክብር ለእግዚአብሔር በሚለው እንወያይ የሚል ሀሳብ ተነሳ። ከዛ ቀጠላል እና ይሁን ስግደት ሁሉ አምልኮ ነው፣ ግን በክርስቲያን ፐርስፔክቲቭ ደግሞ ስናየው የምትለው ሀሳብ ግልጽ ያልሆነላችሁ ሰዎች ግልጽ ለማድረግ ቅድም ዮሐዴም አንስቶታል። ምን ለማለት ነው? ኦብቪየስሊ የብሉይ ኪዳን ላይ ልናነሳቸው የምንችላቸውን ሀሳብ አይ ከክርስቲያን አንጻር እንዲህ ነው፣ እነሱ በአይሁዳውያን ዘንድ ጌታ ከመምጣቱ በፊት በነበረ እይታ ተብሎ ሊታለፍ ስለተፈለገ ቅድም ዮሐድ እንዳለው የማምለጫ መንገድ ስለሆነች እንደዛ ለማድረግ ነው የተሞከረው። ስለዚህ አሁንም እኔ ከእናንተ ጋር ደጋግሞ ውይይት እንዳደረገ ሰው በተለይ ከወንድሜ ቃሌ ጋር ቶፒኩ ግልጽ ሳይሆን እናንተም ኮንፈርም ሳታደርጉት እኛም ኮንፈርም ሳናደርገው ወደ ውይይቱ መግባት በፍጹም አንችልም። ምነግር ድጋሚ ከሁለታችሁም ከአንተም ሆነ ከጆ የምንጠብቀው አንድ ኮንፈርሜሽን አለ። ወደ ውይይቱ እንገባ ለምትሉ ከሆነ ቶፒክ ምን ጊዜም ሊከበር ይገባል። ከቶፒክ ውጭ ከሆነ ውይይቱ መረን የለቀቀ ነው የሚሆነው። የኔም የዮሐድም የሌሎች ክርስቲያን ወንድሞች ከናንተ ከፕሮቴስታንቶች ጋር ለመወያየት የመጣ ነው። ስግደት ሁሉ አምልኮ ነው ብላችሁ አምናችኋል ብለን ስላመንን ነው። ዳትስ ኢት ዊ ኒድ ዩር ኮንፈርሜሽን ስቴትመንት እንፈልጋለን። እዚህ ጋር ክሊርሊ ኮንፌስ ማድረግ አለባችሁ።
ልክ እኔ ስግደት ሁሉ አምልኮ አይደለም ብዬ እንደ አንድ ክርስቲያን እንደማወራው እኔ ይኸው ኮንፊደንት ነኝ። ስግደት ሁሉ አምልኮ አይደለም። ያሬድ የምትጠይቀው ስግደት ሁሉ አምልኮ አይደለም ይላል። ዮሐዴንም መኩን የምትጠይቀው ስግደት ሁሉ አምልኮ አይደለም ብሎ አፈርም አድርጎ ነው የሚነሳው፣ ኮንፈርም አድርጎ ነው የሚነሳው። አንተ ደግሞ ስግደት ሁሉ አምልኮ ነው ብለ ኮንፈርም አድርገ ተነስተ አጠገብ ካሉ ክርስቲያኖች ጋር የመወያየት ድፍረቱ አለ ወይንስ የለህም? ወደ ግራም ወደ ቀኝም ወደ ኋላም ወደፊትም ምንም አይነት ማምለጫ መንገድ ሳታመቻች ልክ እኛ በልበ ሙሉነት ስግደት ሁሉ አምልኮ አይደለም ብለን ደረታችን ነፍተ እንደምንናገረው ስግደት ሁሉ አምልኮ ነው፣ ስለዚህ እቃወማችኋለሁ፣ ቻሌንጅ አረጋችኋለሁ፣ አዎ የምታነሱት ነገር ሁሉ እንደ መጽሐፍ ቅዱስ ስግደት ሁሉ አምልኮ ነው ብለህ ቻሌንጅ ታደረገናለህ ወይንስ አታደረገንም? ለዛ ማታደረገን ከሆነ ወደ ቀጣዩ ዊክ መሄድ ይጠበቅብናል። ምክንያቱም ቶፒኩን ልትቀበሉትና በዛ ርዕስ ላይ የማውራት አቅም እንደሌላችሁ እያሳያችሁን ስለሆነ እንሶሪ። እሺ ከቅድም ጀምሮ ስታንዳችንን በደንብ ክሊር አድርገን አስቀምጠናል። ዮኒም እዚህም ያላችሁ ሰምታችኋል። እንደ አንድ ክርስቲያን ቆሜ ስግደት ሁሉ አምልኮ አይደለም ብዬ ሞግታለሁ በልበ ሙሉነት ብሏል ወንድማችን ልደት። በተደጋጋሚ እንዳየነው ኦልሬዲ ውይይት ላይ በተደጋጋሚ ኦፍኮርስ አይተነዋል። ያየነውን ደግሞ በደንብ እናውቃለን። ከተገባ በኋላ ምን ሊሆን እንደሚችል ምን ሊከሰት እንደሚችል ሁላችንም እና ውጤቱን እያወቅ ነው የምንወያየው ውይይት ነው። ስለዚህ እሱ አይደለም ፖይንታችን። ግን ደግሞ ክሊርሊ እንደ ክርስቲያን ስግደት ሁሉ አምልኮ አይደለም ብዬ እገባለሁ ሲል ሰምታችሁታል። እንደ ክርስቲያን ማለት ነው። ይሄን እኮ ነው እያልኩ ያለሁት። ዮኒ እዚሁ ቃል በቃል ሰምተሃል። እንደ ክርስቲያን ስግደት ሁሉ አምልኮ አይደለም ብዬ እገባለሁ ብሏል። ሉክ አሁን እንደ ክርስቲያን ስግደት ሁሉ ሉክ ቃሌን በደንብ አድርገህ ስማ። ኦኬ እንደ በፊቱ ውይይት እንዳይሆን ማለት ነው። እንደ ክርስቲያን ስግደት ሁሉ አምልኮ ነው ብዬ እገባለሁ። ይሄው ፊት ለፊት እንደ ክርስቲያን ብሎ ስለጀመረ ነው ይሄን ያስከተልኩት። እንደ ክርስቲያን ስግደት ሁሉ አምልኮ ነው ብዬ እገባለሁ። ትገባለህ? አሁን ይሄው ይጀመር። ወደ ርዕሱ ይገባና በጥያቄና በትምህርት ይፈታ። ምክንያቱም በጣም እውነት እድሜያችን ላይ ጊዜያችን ላይ የቀለድን ነውና መጽሐፍ ቅዱስን ኦን እንደሚያደርግ ሰው እንደ መጽሐፍ ቅዱስ በምላት እንደሚረዳ ሰው አሁን ለምሳሌ አንድ ሰው ከብሉይ ኪዳን ጠቅሶ ይሄ ቢለን ሌላ ሙስሊም የሆነ ሰው ቢጠይቀን አይ እኔ ክርስቲያን ነኝ የብሉይ ኪዳን አይመለከተኝም ልንለው ነው እየቆራረጥን። ስለዚህ በዚህ መልኩ እናድርገው። ትምህርቱ ይነሳ። ብሉይ ኪዳንም አዲስ ኪዳንም የአባቶች ትምህርት የሚጠቀስ እናንተም ትምህርታችሁን ስግደት ሁሉ አምልኮ ነው ያላችሁበትን ትምህርት የአባቶች ትምህርት ፕሩፍ አድርጉ። በዛ መልኩ ውይይቱን እንጀምር። ያለበዚያ እኔ ጋር አሁን ከሌሊቱ 2 ሰዓት ሆኗል ኤም ሶ ፕሊዝ አንድ ነገር አድርጉ። እሺ ይኸው እኔ ዝግጁ ነኝ። እኔ ይኸው እየጠበቅኩ ነው። እኔና ጆና እየጠበቅን ነው። ጆና ወይ ልደት ወይ ዮሐድ ጀምሩልን፣ ፕሊዝ ጀምሩልንና እኔ እንደሰማሁት ሌሎችም እንደሰሙት ብዬ የማምነው ምንድነው ስግደት ሁሉ ምን አይደለም አምልኮ አይደለም የሚላለ እነ ቃል ደግሞ ስግደት ሁሉ አምልኮ ነው የሚባል ነገር ነው ያለው እንደገባን በሙሉ። ስለዚህ እነ ወይ ዮሐድ ወይ ልደት ጀምሩትና መሆኑና ለመሆኑን በደንብ አጣርታችሁ ነገሩና በ7 ደቂቃ ውስጥ ከዛ ደግሞ እነሱ የሚሉትን እንሰማለን።